በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ያው ሰሞኑን ዛሬ 6ኛ ቀን እና የመጨረሻ ቀናችን ነው። በተለይ ለዚህ ፕሮግራማችን ማጠቃለያ ወይም የመጨረሻ የስልጠና ቀን ነው። እነዚህን 5 ቀናቶችን በተከታታይ ሲተማሩ የነበራችሁ ሰዎች ከዚህ በኋላ ቀድሞ እንደምትኖሩት እንደማትኖሩ እርግጠኛ ነኝ። ቀድሞ እንደምታገለግሉት እንደማታገለግሉም አምናለሁ። እንዲሁም ደግሞ ቀድሞ የነበራችሁ ስለ አገልግሎት ያለው አስተሳሰብና አመለካከታችሁ በዛ ቦታ ላይ እንደማይሆን ተስፋ አደርጋለሁ። ምክንያቱም የምንማረው የእግዚአብሔር ቃል ስለሆነ እግዚአብሔር መንፈስ በእናንተ ሕይወት ውስጥ ገብቶ ለውጥ እንደሚያመጣ እምነት አለ። በጌታ በዚህ እንታመናለን እና ቤተ ክርስቲያናችን የታነጸችበት ጊዜ ነው ብዬ አስባለሁ። የተገነባችበት ጊዜ ነው ብዬ አስባለሁ። የቤተ ክርስቲያናችንንም ራዕይ እግዚአብሔር የሰጠንን አደራ በሚገባ የተረዳችሁበት ጊዜ እንደሆነ አምናለሁ። እንደውም እያንዳንዳችን በቤተ ክርስቲያኒቱ ውስጥ በተለይ በዚህ ራዕይ ውስጥ የምናገለግል ሰዎች ድርሻችንን እና ስፍራችንን ድርሻችን እንደ አስፈጻሚነት ስፍራችንን እግዚአብሔር በሰጠን ስጦታ ጥሪ ለይተን ለማወቅ የምንችልበትን መሳሪያ ወይም ቱልስ መሳሪያዎችን ያገኘንበት ጊዜ ነው ብዬ አስባለሁና ከወዲሁ ስልጠናችን ውጤታማ ነው ብዬ አስባለሁ። ጊዜ የሚተርፈን ከሆነ አንዳንዶቻችሁ ሀሳብ እንድትሰጡ መጨረሻ ላይ እድል ሊሰጣችሁ እፈልጋለሁኝ። ካልሆነም ደግሞ ሌላ ጊዜ አዘጋጅተን በዚህ ስልጠና ላይ ያገኛችሁትን ነገር እንድትመሰክሩ ለማመቻቸት እንግዲህ ከፓስተር ጋር እንነጋገራለን። ለማመቻቸት ፊድባክ ስለሚያስፈልገን ማለት ነው። ከእናንተ ፊድባክ ስለሚያስፈልገን ያንን እናደርጋለን። እኔ በጣም ደስተኛ ነኝ። በጣም ጉልበታም ሆኜ ነው እነዚህን 5 ቀናቶች ያሳለፍኩት። አልደከመኝም። አንዳንዶቻችሁ ያው እንዳለፈው ጊዜ ትንሽ ነቅነቅ ያደርገዋል ብላችሁ አስባችሁ ሊሆን ይችላል። ግን በተሻለ ሁኔታ ነው ያሳለፍነውና ሰውነቴም ጤናማ ነው። ከዚህ የተነሳ የእግዚአብሔር መንፈስ ደግሞ የእናንተን ሕይወት እየነካ እያየው የበለጠ እየተጽናናው የቆየሁበት ጊዜ ነው እና እግዚአብሔር አምላካችን የተመሰገነ ይሁን። 2 ርዕሶች ላይ ነው የተነጋገርነው። የመጀመሪያው ራዕይ፣ ባለ ራዕይና አስፈጻሚዎች። ራዕይ ምን እንደሆነ እግዚአብሔር ዓላማውን መልእክቱን በአንድ ሰው ሕይወት ውስጥ የሚያስቀምጠው የእግዚአብሔር መልእክት እንደሆነ ራዕይን ጠቅላላ አድርገን ስንተረጉም ያ እንደሆነ ያ ራዕይ ደግሞ ለ2 እንደሚከፈል የመጀመሪያው የግል ራዕይ ነው። ሁለተኛው ደግሞ የጋራ ራዕይ ነው። የግል ራዕይ ማለት ጌታ ኢየሱስ ክርስቶስን ባገኘንበትና መንፈስ ቅዱስን በተሞላንበት ጊዜ በተለወጥንበት ሰዓት ላይ ወይንም የእግዚአብሔር ጥሪ ከድነታችን በኋላ ወደኛ በመጣበት ጊዜ መንፈስ ቅዱስ በውስጣችን የሚያስቀምጠው መነቃቃትና ሕይወታችንን የሚገዛ ሪቫይቫል ማለት ነው። መነቃቃት ማለት ጊዜን ጠብቆ ከአንድ ቦታ ላይ ተነስቶ ወደ ሌላ ቦታ የሚስፋፋ የበረሃ እሳት አይደለም። መነቃቃት በሰው ልብ ውስጥ ነው፣ በሰው ሁኔታ ውስጥ ነው። መንፈስ ቅዱስ በግል ሕይወታችን ውስጥ የሚሰራው ስራ ነው እንጂ ሌላ ኤክስተርናሊ የዛሬ ዓመት መነቃቃት ይመጣል፣ የተነገ ወዲያ ሁል ጊዜም መነቃቃት አለ። እግዚአብሔር መንፈስ በእኛ ውስጥ ስለሆነ ያ ትራዲሽናል የሆነ መጽሐፍ ቅዱሳዊ መሰረት የሌለው አባባል ነውና ያ ነው ራዕይ። እግዚአብሔር ባገኘንበት ሰዓት በተገናኘን ጊዜ በእኛ ሕይወት ውስጥ ያስቀመጠው
ሪቫይቫል ወይንም መነቃቃት ወይንም መነሳሳት ነው ራእይ፣ የግል ራእይ። ሌላው ደግሞ ያንን የግል ራእይ ይዘን በዛ ውስጥ እግዚአብሔር የሰጠንን ጥሪና መልእክት ተግባራዊ የምናደርግበትን በአንድ ሰው በኩል እግዚአብሔር የሚያመጣውና ብዙዎች ወስደውት የራሳቸው አድርገው የሚተገብሩት ደግሞ የጋራ ራእይ ነው። የጋራ ራእይ የሚያሰኘው ብዙዎች ተቀብለው የራሳቸው ስለሚያደርጉት ነው። እግዚአብሔር ለራእይ ባለ አደራው ያንን ራእይ ይሰጥና ባለ አደራው ራእዩ በሱ ሕይወት ውስጥ ከመምጣቱ የተነሳ በሱ ሕይወት ውስጥ ከሚመጣው ለውጥና የባህሪ ለውጥ ኮሚኒኬት ያንን ራእይ በማድረግ ለሌሎች በማካፈል ያንን በመምራት ምሳሌ በመሆን ለአስፈጻሚዎቹ ያንን ሼር አድርጎ እነዛ ደግሞ አስፈጻሚዎች የራሳቸው አድርጎ የሚወስዱት ነው። ስለዚህ ነው ቤተ ክርስቲያን የዳኑት ሰዎች ስብስብ የሆነች እንጂ የአንድ ግለሰብ አይደለችም። የሁሉም ራእዩን ተቀብለው ለመተግበር የቆረጠ ሰው ሁሉ የዛች ቤተ ክርስቲያን አካል ነው። ኃላፊነቱንም ይጋራል፣ ግዴታዎችንም ይጋራል። ምክንያቱም ራእዩን ኦልሬዲ ተጋርቶታል። ስለዚህ የአንድ ግለሰብ አድርገን ቤተክርስቲያንን አንቆጥርም። ግለሰብ ቤተክርስቲያን የለውም። ቤተክርስቲያን የክርስቶስ ነች። ያችን ቤተክርስቲያን በአንድ ስፔሲፊክ በተለየ ስፍራ ላይ በሚሰባሰቡ ሰዎች መካከል እግዚአብሔር ተልእኮዋን ቤተክርስቲያን እንድትፈጽም፣ ይሄ ተልእኮ ማለት የወንጌል ስርጭት፣ የዳኑትን ደቀ መዛሙርት ማድረግና እንደውም የክርስቶስ ኢየሱስን ፍቅር የማሳየት ተልእኮ ማለት ነው። ያንን ተልእኮ መፈጸም እንድትችል እግዚአብሔር የሚያሳየው አቋራጭ ወይም አጭር ወይም የፈጠነ ወይም የተሳለጠ መንገድ ማለት ነው። ያው የትኛውም ቦታ ላይ ያለች ቤተክርስቲያን የክርስቶስ ቤተክርስቲያን ከሆነች ቅድም የነገርኳችሁ የቤተክርስቲያን ተልእኮ የዛች ቤተክርስቲያንም ተልእኮ ወንጌልን ማሰራጨት፣ ደቀ መዛሙርትን የዳኑትን ደቀ መዛሙርት ማድረግና የክርስቶስን ፍቅር ማሳየት ወንጌላዊ አብያተ ክርስቲያናትን ሁሉ አንድ ያደርጋቸዋል። ልዩነቱ ያንን ክርስቶስ ኢየሱስ የሰጠውን የቤተ ክርስቲያን ተልእኮን ለመፈጸም የምንከተላቸው ስትራቴጂዎች እና መንገዶች ናቸው። ያ ነው ራእይ የምንለው። ከዛ የተለየ በጣም ውስብስብ የሆነ ባለደራውን በጣም ልዩ ሰው የሚያደርግ ነገር በዛ ቦታ ላይ የለም። ስለዚህ የኮርፖሬት ወይም የጋራ ራእይ በአንድ ሰው አማካኝነት እግዚአብሔር የሚልከው የእግዚአብሔር ሀሳብ ሆኖ ያንን ራእይ ብዙዎቹ ተቀብለው የሚተገብሩት ናቸው። ስለዚህ ባለ ራእዩ ከዚህ ራእይ ባላደራነት የተነሳ በሕይወት ውስጥ ከራእዩ ጋር የሚመጣው ለውጥ አለ። እነዛን ዝርዝር ነገሮችን ተመልክተናል። እንዲሁም ባለ አደራዎች ደግሞ ይሄንን ተልእኮ ለመፈጸም የሚያስፈልጋቸው 10 ዝርዝር ባህሪያት የሚጠበቅባቸው አይተናል። እነሱን በማስታወሻችሁ የወሰዳችሁ ይመስለኛል። ካልወሰዳችሁም ደግሞ ማግኘት ትችላላችሁ ከቤተ ክርስቲያን። ካልሆነም ትናንትና እንደነገርኳችሁ በቀጥታ ዩቱብ ቻናሎቼ ላይ ገብታችሁ ፌስቡክ እና ዩቱብ ቻናል ላይ እያንዳንዱን ትምህርት ማግኘት ትችላላችሁ። ዳውንሎድ አድርጋችሁ መውሰድ ትችላላችሁ። ስለዚህ እዚያን ስታዳምጡ ታገኙታላችሁ። ምንም ነገር ሳይቀር እስቲንፋሴም እዚህ የተነፈስኩ ሳይቀር እዛ ላይ ስላለ እዛ ጋር መውሰድ ትችላላችሁ እና በተለይ ይሄ ስማርትፎን ያላችሁ ይህን ማድረግ ትችላላችሁ። ለሌሎቹም በፍላሽ ማካፈል ትችላላችሁ። ሁሉንም ማለት ነው። እስከ ዛሬ ድረስ ያለው እዛ ላይ አለ። የዛሬውን ጨምሮ ደግሞ እስከ ነገም ድረስ እዛ ላይ ይኖራል። ስለዚህ እዛ ገብታችሁ መውሰድ ትችላላችሁ። ሌሎችም ትምህርቶች አሉ። ወደ 400 300 ደግሞ ትምህርቶች እዛ ዩቱብ ቻናል ላይ ስላሉ ገብታችሁ
ተከታተሉ ከቻላችሁ ማለት ትዕግስቱ ካላችሁ ማለት ነው። ሞቅ የሚያደርግ ነገር ስለሌለ ከበጋ የሚል ነገር ስለሌለ እግዚአብሔር ቃል ላይ ስላለ በእግዚአብሔር ቃል ላይ የምናተኩር የተጠራን ሰዎች ከሆነ በትዕግስት ያንን በመስማት ህይወታችንን መለወጥ እንችላለን እና ያንን መጠቀም ትችላላችሁ። እንግዲህ ያየነው እሱ ነው አንደኛው ክፍል። ሁለተኛው ያው የተጠራ ወይንም እግዚአብሔር ለአገልግሎት ልቀት የሚያስፈልጉ የላቀ አገልግሎት ማገልገል ስላለብን ለልቀት የሚያስፈልጉ የተሳካ የተሳለጠ አገልግሎት ማገልገል ስላለብን ያንን ለማድረግ የሚያስችሉ መስፈርቶችን እግዚአብሔር መጽሐፍ ቅዱስ ያስቀመጠልን መስፈርቶች አይተናል። አንዱና ትልቁ ነገር ለአገልግሎት ስኬታማነት ጥሪ ወሳኝነት አለው። ጥሪ ስንል ለሙሉ ጊዜ አገልጋይ መጠራት ብቻ አይደለም። እውነት እነሱ ጥሪ ያለ ጌታ ኢየሱስ ክርስቶስ ሌሎችን እንዲያሳድጉ ወደ ክርስቶስ ኢየሱስን እንዲያሳድጉ እግዚአብሔርን እንዲመስሉ ሰዎችን እንዲያሳድጉ የሚሰጣቸው ለቤተክርስቲያን የሰጣቸው ስጦታዎች አሉ። እሱ ጥሪ ተብሎ ይጠራል። ወንጌላዊ፣ መጋቢ፣ ሐዋርያ፣ ነቢይ፣ አስተማሪ ያን አምስት ክፍሎችን ልንጠራ እንችላለን። በተወይ በቤተ ክርስቲያናችን ግን እነዚህን አምስቱን ስጦታዎች እዚህ ቦታ ላይ በተገቢው መንገድ እንጠቀማለን። ያ ማለት ግን እነዚህ ስጦታዎች በሙሉ እዚህ እንሾማለን ማለት አይደለም። ለአገልግሎታችን ስኬታማነትና መሳላት በቤተ ክርስቲያናችን ውስጥ በሙሉ ጊዜ አገልጋይነት ቤተ ክርስቲያን ሰፍታ አድጋ በሙሉ ጊዜ አገልጋይነት ሊያገለግሉ የሚችሉት ሶስት ፉል ታይመርስ ናቸው። አንዱ ዋና መጋቢ ነው። ቀጥሎ በዋና መጋቢው ስር ምኖች አሉ? ረዳት ሁለት መጋቢዎች አሉ፣ በመንፈሳዊ ዘርፍና አስተዳደር ዘርፍ የሚያገለግሉ። ከእነሱ ጋር ደግሞ ምኖች አሉ? ሽማግሌዎች አሉ። ሌሎች በጊዜ በተለያየ ጊዜ የሚለዋወጡ ሽማግሌዎች አሉ። ያ ቲም ነው ቤተክርስቲያንን የሚመራና ያንን ያደረግንበትም ምክንያት አለ። እግዚአብሔር በልባችን ውስጥ ያስቀምጠው ምክንያት አለ። ግርግር አለ። አሁን ብንመለከት እኔ ሐዋርያ ነኝ፣ እኔ ወንጌላዊ ነኝ፣ እኔ አስተማሪ ነኝ፣ እኔ እንትን ነኝ፣ ይሄ በጣም እንደ አንድ ትልቅ ሹመትና እሹ ተደርጎ ነው የሚቆጠረው እና ያ ፍትጊያ ወደኛ መምጣት መቻል የለበትም። በዚህ በመጋቢነት አገልግሎት ውስጥ ሆኖ ወንጌላዊው፣ ነቢዩ፣ አስተማሪው፣ ሐዋርያው ጸጋውን አውጥቶ ምእመኑ እንዲገነባ መጠቀም ይችላል። ነፃነቱና የአገልግሎት በር ስላለው። ከዛ ያለፉ አገልጋዮች እዛው ረዳቶች የሆኑት ደግሞ እግዚአብሔር ልባቸውን አነሳስተው አጥቢያ ቤተክርስቲያን እንትከል ብሎ ሲነሱ ከዛ ጋር ተነስተው ሌላ ቦታ ላይ ሄደው ሲኒየር ፓስተር ሆኖ ያገለግላሉ። እዚህ ጋር በመጋቢው ስር ረዳት መጋቢ ሆኖ የአገልግሎት ልምድ የወሰዱት እግዚአብሔር በሚያሳያቸው ሜዳ ላይ ሄደው ደግሞ ቤተክርስቲያን ሲተክሉ ሲኒየር ፓስተር ሆኖ ማገልገል አይቸገሩም። እዛም ሲሄዱ ያንኑ አሰራር ይዘው ነው የሚሄዱት። ይሄ ነው እኛ ጋር ያለውና በአብዛኛው ሰዎችን የምናነሳሳው የራሳቸውን እግዚአብሔር በሰጣቸው ስፍራ ላይ አጥቢያ ቤተክርስቲያን ፕላንት እንዲያደርጉ ነው። እዚህ የግድ አጥቢያ ቤተክርስቲያን በቤተክርስቲያናችን ስም ለመትከል የግድ ረዳት መጋቢ መሆን የለባቸው። ወጣቶቹም ቢሆኑ እግዚአብሔር በልባቸው ውስጥ አርጓል የሚል ሰው ሊመጣ እንጸልይለታለን። ቤተክርስቲያን አብራ ትሆናለች። ባለን ነገር ሰፖርት እናደርጋለን። አጥቢያ ቤተክርስቲያን ይተክላል፣ በገጠሬም በከተማ። ስለዚህ ኢየሱስ ክርስቶስ ሂዱ አይደል ያለው? ሄዱና ቤተክርስቲያን ትከሉ፣ በዛ ቦታ ላይ ወንጌል ስበኩ፣ በዛ ቦታ ላይ ደቀ መዛሙርት አድርጉ፣ በዛ ቦታ ላይ አገልጋዮችን አሳድጉ። ከዛም በኋላ እናንተም ሐዋርያዊ አገልግሎታችሁን በየቦታው እየሰጣችሁ መቀጠል ትችላላችሁ። እኛም ሁሉ ጊዜ እዚህ ቦታ ላይ የምንገኝ አይደለም። እግዚአብሔር እናንተን እድሜት እስከሚያሳድግ ድረስ እንጂ ብቻ እንጂ። ስለዚህ አገልግሎት ልቄት ምን ያስፈልገዋል? ጥሪ ያስፈልገዋል። ስለ ጥሪ በጣም ደጋግሜ ስለተናገርኩ ብዙ ነገር መቀጠል አልፈልግም። ስለዚህ ያ የተጠራው አገልጋይ ደግሞ ያሉት ባህሪያቶች አሉት። ለቃሉ ያለው ፍቅር፣ ጽኑ ፍላጎት መጠራቱን ለሱም ሆነ ለሌሎች ማረጋገጫ ነው።
ለተጠራ ደቀ መዝሙር ለቃሉን መረዳት በተለየ ሁኔታ የመረዳት ችሎታ፣ የመረዳት ብቃት ቃሉን የእግዚአብሔርን ቃል ሰምቶ የመረዳት ብቃት ላይ የመረዳት ችሎታ እግዚአብሔር አእምሮውን ስለሚከፍትለት መንፈስ ቅዱስ ከእሱ ጋር ስላለ ይሄ ስጦታው ደግሞ የጥሪ ማረጋገጫ ነው። ምክንያቱም የምንጠራው የእግዚአብሔርን ቃል ለመስበክና ለማስተማር ደቀ መዛሙርት ለማድረግ ነው። ሌላ ጥሪ የለም በቤተ ክርስቲያን ውስጥ። ያንን ለማድረግ ደግሞ እግዚአብሔር ቃልን መረዳት ማወቅ ያስፈልጋልና ያንን በግል ሕይወታቸው እናያለን። ምክንያቱም የሁሉም ምዕመናን መረዳት በእግዚአብሔር ቃል እኩል አይደለም። ሊቆ የሚገኘው ሁሉ ጊዜም የተጠሩ ሰዎች አገልግሎት፣ ምክንያቱም እግዚአብሔር እነሱን ለሌሎች ማስተማር እንዲችሉ ስለሚያዘጋጃቸው ነው። ሌላው ለተጠራ አገልጋይ ቃሉን የማስተማር ስጦታ ወይንም የጥሪው አንዱ አመልካች ስጦታ የማስተማር ሰዎች ይሰማቸዋል፣ ጆሮ ይሰጣቸዋል። እግዚአብሔርን ቃል ሲያስተምሩ ሰዎች ይሰማቸዋል። ምክንያቱም የእግዚአብሔርን ቃል ከመረዳት የተነሳ በግልጠኝነት ገልጠው ስለሚያስተምሩ፣ እንዲሁም መንፈስ ቅዱስ የጠራቸው ሁሉ ጊዜም ከእነሱ ጋር ስለሚሆን የሌሎችን ጆሮ ይሰጣቸዋል። እግዚአብሔር አስተማሪ ሲያደርጋችሁ ተማሪን ያዘጋጃል። አስተማሪ ብቻ አይደለም፣ ራሱ እግዚአብሔር የሚማሩ ተማሪዎችን ያዘጋጃል። ነህምያ እንደሱ አይደለም? ሕዝቦችን ሰብስቦ የሚያስተምሩ ሰዎችን በመካከላቸው አዘጋጅቶ ስለነበረ ሰዎች ከሚያስተምሩ ሰዎች ይሰሙና ይማሩ፣ ይረዱ ነበር። ዛሬም እግዚአብሔር እንደሱ ነው የሚያደርገው። ጸጋን ሰጥቶ ሰሚ አያሳጣም። ስለዚህ ሰዎች ከነሱ ሲማሩ ታያላችሁ። በዛም ምክንያት ስለ ጸጋቸው ሲመሰክሩ ትመለከታላችሁ። ያ በእነሱ በተጠሩ ሰዎች ሕይወት ውስጥ የሚታይ ስጦታ ነው። ይሄ በትግል የሚመጣ አይደለም። ለተጠራ አገልጋይ ይሄ ባህሪ ነው። ትህትና አንዱ መገለጫ ነው። ትህትና ማስመሰል ማለት አይደለም። ከልብ የሆነ ራስን ዝቅ በማድረግ እግዚአብሔርን ለማገልገል የክርስቶስ ኢየሱስን ባህሪ ማሳየት ማለት ነው። ኢየሱስ ትሁት አይደል? እንግዲህ ኢየሱስ ትሁት ሆኖ ባገለገለባቸው መንገዶችና በኖረው ሕይወት በከፈለው ዋጋ ትህትናው በምን መልኩ ነው የተገለጠው የሚለውን በደንብ ሪሰርች አሉ። እሱ ትሁት ነው በልቡ። ምክንያቱም ከሰማየ ሰማያት ክብሩን ትቶ ወደ ምድር በመምጣት ትህትናውን አሳይቷል። በምድር ላይ የባሪያን መልክ ይዞ እሱ ፈጣሪ ሆኖ የፈጠረውን ሰው አካል ለብሶ በምድር ላይ በመኖር የዚህ የተፈጥሮ ሰው በኃጢአት ምክንያት የሚከፍለውን ጫና በመቋቋም ረሃብን፣ ጥማትን፣ መገረፍን በጽናት በመቋቋም ምሳሌ ሆኗል። ትህትናውን በዛ ገልጧል። እሱ ብቻ አይደለም፣ እስከ ሞት ድረስ። ከሞትም ደግሞ ሰው የማይመርጠውን በዘመኑ አጸያፊ ሞት ነው በመስቀል ላይ የሞተው እና በመስቀል ላይ የሞተ የተረገመ ነው ይሌለ እንደቃሉ ያንን የእርግማን ሞት ነው እሱ የወሰደው። በመስቀል ላይ ተሰቅሎ የሚሞት የተረገመ ነው ያንን የወሰደው። ሮማውያን ይሄንን ሰቅሎ የመግደል በዚህ መስቀል ላይ ዚጋታ ያያቸዋል። ሰቅሎ የመግደልን ነገር የፈለሰፉት እነሱ ናቸው። እግዚአብሔር እስራኤላውያን በየትኛውም ቅጣት በስቅላት እንዲቀጡ እግዚአብሔር አላዘዛቸውም። ስለዚህ በእነሱ መካከል የለም። ምክንያቱም ይሄ ግድያ በጣም አሰቃቂ ስለሆነ እነሱ ያንን የፈለሰፉት ጠላቶቻቸው በተለይም ከእነሱ ጋር የሚዋጉ መንግስታቸውን የሚቃወሙ ወንበዴዎች እና ሽፍታዎች ተሰቅለው 72 ሰዓት በሙሉ እዛ እየተሰቃዩ ዘመዶቻቸው አይቶ አፍሮ አንገታቸውን እንዲደፉና ሌሎች ከዛ ሰው ስቃይ ተምሮ በመንግስት ላይ እንዳይነሳ ለማድረግ ነው። ያንን የሚያደርጉት ደግሞ በሮማ ዜጎች ላይ አይደለም። የትኛውም የሮማ ዜጋ የሞት ፍርድ ቢፈረድበት ተሰቅሎ አይሞትም። ምክንያቱም ሰቅሎ መግደል ለሟቹ ብቻ ሳይሆን ውርደቱ ለዜጋው ጭምር ስለሆነ ያ ሮማዊ ከሆነ ሮማዊውን ሰቅሎ የሚገሉ ከሆነ ውርደቱን ለሮማ መንግስትና ለሮማ ሕዝብም ጭምር ስለሆነ ያ ለእነሱ የተገባ ስላይደለ የእነሱ ዜጎችን በጥይት ገላሉ ወይም ወግሮ በድንጋይ ሊገሉ ይችላሉ። የሚገሉበት የራሳቸው መንገድ አላቸው፣ ግን ሰቅሎ አይገሉ። የሚሰቅሉት ባሪያዎችንና የሌላ ሀገር ዜጎችን ማርኮ ያመጣቸውን ባሪያዎች የገዟቸውን ባሪያዎችና ሌሎችን።
ስለዚህ ኢየሱስ ክርስቶስም ያንን የተዋረደ የባሪያዎችን አሟሟት ነው የሞተው ማለት ነው። ዝቅተኛ ኢየሱስ ዝቅተኛ ስራ ነው በሕይወቱ የሚፈልገውና ትሕትናው በዛ አይነት መልክ ነው የተገለጠው። ትሑት ሰው ባልሰጠኸው የክብር ቦታ ላይ አይቀመጥም አይደል? አይቀመጥም። ይሄን ለእኔ የተገባ አይደለም ይላል። አይደለም እርሶ እዚህ ቦታ ላይ ሆኑ ይላል። ያ ማስመሰል አይደለም፣ ትሕትናን የሚያመለክት ነው። ኢየሱስ ክርስቶስም ያንን ዝቅተኛ ቦታ በመግለጥ ነው። ስለዚህ በአገልጋዮች ሕይወት ውስጥ የትኛው ጸጋ ቢኖር እነዚህ የተጠቀሱ ስጦታዎች ሁሉ ጥሪ ቢኖር ይሄ ትሕትና ከጎደለ ጌታን ማገልገል አይችልም በፍጹም። አሮጋንትና ትዕቢተኛ እግዚአብሔር ይቃወመዋል ይላል እንጂ እግዚአብሔርን ማገልገል አይችልም። እግዚአብሔርን ለትሑታን ጸጋን ይሰጣል። ትዕቢተኞችን ግን ምን ያደርጋል? ይቃወማል። ይቃወማል ሲል ይዋጋቸዋል ማለት ነው። ይቃወማል ሲል ይዋጋቸዋል ማለት ነው። ስለዚህ ትዕቢተኞች፣ ትሕትና የሌላቸው ሰዎች እግዚአብሔርን የሚያገለግሉ ሳይሆን ከእግዚአብሔር ጋር እየተዋጉ የሚኖሩ ናቸው። ከእግዚአብሔር ጋር የሚዋጋ ደግሞ ይለቃል። ስለዚህ ትሕትና ያንን ትዕቢት ያንን ያመጣል ማለት ነው። ስለዚህ አገልጋዮች ከዚህ ራሳቸውን መጠበቅ መቻል አለባቸው። መገለጫቸው ትሕትናና ቅድስና መሆን አለበት፣ ከኃጢአት የተለየ። በመጀመሪያም ደረጃ ከእግዚአብሔር ጋር ለመኖር እግዚአብሔር ከኃጢአት ጋር ህብረት ስለሌለው ከኃጢአት መንጻት ያስፈልጋል። ራሳችንን ማንጻት ስለማንችል ኢየሱስ ክርስቶስ ሞቶ ከኃጢአታችንን በመውሰዱ ምክንያት የኢየሱስ ክርስቶስ ጽድቅ ለእኛ ተቆጥሮልን የእኛ ኃጢአት በእርሱ ላይ ሆኖ ኢየሱስ ዋጋ ስለከፈለ በክርስቶስ ኢየሱስ ሁላችንም ጻድቃን ነን። ክብር ለእግዚአብሔር ይሁን። ይህ ፖዚሽን እግዚአብሔር ሰጥቶናል። ሁላችንም ጻድቃን ስላደረገን እግዚአብሔር ከዛ በኋላ የምንኖረው ኑሮ ያንን ጽድቅ የሚያበላሽብን መሆን መቻል የለበትም። ተግባራዊ ኃጢአት ማለት ነው። እግዚአብሔር ኃጢአት ነው አታድርጉ ያለው ማለት ነው። በደል ነው ያለው ነገር ወደ ሕይወታችን መጥቶ ያንን በክርስቶስ ኢየሱስ ዋጋ ቀድሞ የተተወለንን ኃጢአት እንደገና ወደ ሕይወታችን አምጥቶ ከእግዚአብሔር እንዳይለየን በጥንቃቄ የምንኖረው ኑሮ ማለት ነው ቅድስና። እኛ ለራሳችን ቅዱስ መሆን አንችልም። ለዚህ ነው ክርስቶስ ኢየሱስ ቅድስና ለእኛ የተሰጠን። ያ ተሰጥቶናል። ነገር ግን ቅድስና ስለተሰጠን እንደፈለግን እንድንኖር አልተፈቀደልንም። ያንን የተሰጠንን የለበስነውን የቅድስና ልብስ እንድንጠብቅ፣ ቆሻሻ እንዳይነካው እንድንጠብቅ የግድ ይሆናል። ያ ደግሞ የራሳችን ሕይወት ነው። ስለዚህ የምንኖረው ኑሮ የጻድቅ ኑሮ መሆን መቻል አለበት። ያ የጻድቅ ኑሮ ደግሞ እንደ እግዚአብሔር ቃል የሆነ መሆን መቻል አለበት። አገልጋይ በተለይ በጽድቅና በቅድስና ለሌሎቹ ምሳሌ መሆን አለበት። ስለዚህ ጽድቅ አንዱ መገለጫው እንደሆነ አይተናልና ሌላው ያየነው በመጨረሻ እንዲህ አይነት ስጦታዎች ደግሞ ያለው ሰው ቤተክርስቲያን እውቅና ሰጥታ ኃላፊነት ወስዳ እጅ ጭና ሾማ ጳውሎስንና ሲላሴን ኢየሱስ ክርስቶስ ነው ጳውሎስና በርናባስ መስለኛልና መንፈስ ቅዱስ ከጠራቸው በኋላ ማረጋገጫ ሰጣ። ቤተክርስቲያን ናት የሸኘቻቸው እና ቤተክርስቲያን ሁሉ ጊዜም ስኬታማ ነበሩ። አገልግሎታቸውን በሚጨርሱበት ጊዜ እየመጡ ምን ያደርጉ ነበረ? ሪፖርት ያደርጋሉ። ለቸርች ለቤተክርስቲያን ሪፖርት ያደርጋሉ። የቤተክርስቲያንን ስልጣን በሚገባ የሚያከብሩ ናቸው። ምንም ሐዋርያ ቢሆኑ፣ ምንም ሚሽነሪዎች ቢሆኑ፣ ምንም እግዚአብሔር የጠራቸው ቢሆን ለቤተ ክርስቲያን ስልጣን ራሳቸውን አስገዝተው በየዓመቱ ዞሮ አገልግሎ ከመጡ በኋላ ለእነዛው ሽማግሌዎች መጥተው የሰሩትን ስራ ሪፖርት ያደርጋሉ፣ ይናገራሉ፣ ይገልጣሉ። ያ ምንን ያመለክታል? ተጠያቂነት የሌለው አገልጋይ እረኛ የሌለው መንጋ ማለት ነው። ሽማግሌው ለሽማግሌዎች ወደው ራሳቸውን ያስገዙ ናቸው። ለቤተ ክርስቲያን ማለት ነው። በሌላ መንገድ የቤተ ክርስቲያን ስልጣን ባሉት መሪዎች ስለሚገለጥ ማለት ነው። በቤተ ክርስቲያን ውስጥ ትልቁና የመጨረሻው ስልጣን የሽማግሌዎች ስልጣን ነው። ሽማግሌዎች ስንል ብዙ ቁጥር ማለታችን ነው። በዛ ውስጥ የተለያዩ ሰዎች አሉ። ጊዜ የሰጡ ሰዎች አሉ። ዋና መጋቢ አለ፣ ረዳት መጋቢያን አሉ። ከጉባኤ መካከል ደግሞ የተመረጡ ሰዎች አሉ። እነዚህ ደግሞ እንደየጸጋቸው አንዱ ለሌላው የሚገዙ ናቸው። በዛ በቲሙ ውስጥ ራሱ የኛ ቤተክርስቲያን በዋና መጋቢ ስር
የሚገኙ ልዩ ልዩ ጸጋ ያላቸው ሰዎች ስብስብ ነው ሽማግሌዎች ማለት ነው። እነዚህ ሽማግሌዎች በመፈራረቅ ያገለግላሉ። መንፈስ ቅዱስ አንድ ለዛ አገልግሎት ከጠራቸው በኋላ ለዘለቄታው ከሽምግልና የሚወጡበት መንገድ የለም። ይህን በደንብ ነው። ምክንያቱም መንፈስ ቅዱስ ሊሾመው እና መንፈስ ቅዱስ ሹመቱን ከነሱ ላይ የሚወስድበት ሁኔታ የለም። ነገር ግን ጊዜ ሰጥቶ ስለማያገለግሉ ማለትም ቀለብ ስለማይከፈላቸው ስለሚደክሙ ለቤተሰባቸው ትኩረት መስጠት ስላለባቸው እያረፉ ያገለግላሉ። ሁል ጊዜም ግን ሽማግሌዎች ናቸው። ምን ማለት ነው? ቢወርዱ እንኳን አማራጭ መሪዎች ናቸው። ኦልተርኔቲቭ አሁንም እረኝነታቸውን ይቀጥላሉ። ከፊት ለፊት ሆኖ ሲመሩ የነበሩት ምን ይሆናሉ? ከኋላ ሆኖ ይጠብቃሉ፣ ከውጭ ይጠብቃሉ። ማንም ቤተክርስቲያን አሁንም መሪዎች ናቸው። ይህንን ሁሉ ጊዜ ከውስጣችን ልንረሳ ፈጽሞ አይገባም። ሪስፖንሲቢሊቲ አለ። እነዛን አዳዲስ መሪዎችን ደግሞ በማበረታታት በመምከር ያገለግላሉ። ሽማግሌዎች ስንል ይሄ ነው። እነዚህ ሰዎች ግን በቤተ ክርስቲያኖች ውስጥ እግዚአብሔር ባስቀመጠው በትምህርት በልምድ በጸጋ ሊቆ የሚገኝ እነዚህን ስብስቦች ሁሉ ማስተማር በሚችል ሲኒየር ፓስተር ስር ሆነው ያገለግላሉ። ዋናው መጋቢ ትኩረቱ በእነሱ ላይ ነው። እነሱ ደግሞ መንጋው ላይ ነው። እዛ ቦታ እነሱ ላይ ነው የሚሰራው። እነሱ ደግሞ ማንን የት ይሰራሉ? መንጋው ላይ ይሰራሉ። ስለዚህ በዋናው መጋቢ ላይ ጫና አይኖርበትም ማለት ነው። የመጸለይና የእግዚአብሔር ቃልን አገልግሎት ነው የሚያገለግሉ። ሌሎቹ አገልግሎቶች እነዚህ ቲሞች የሚከፋፈል ነው የሚሆኑና ባርናውት አያደርግም። ታስቡ ሁሉ ነገር ተሸክመው ምን አያደርግም? ያለ ጊዜው አይሞትም። ባርናውት ማለት ያለ ጊዜው አይገረጅፍም። ይጸልያል፣ ያስተምራል፣ ይሰብካል፣ ይመክራል፣ ይጎበኛል። ይህንን ሲያደርግ ግን ኃላፊነት የሚወስዱ ደግሞ በስሩ ያሉትን ያዘጋጃል። መሪዎቹን ያዘጋጃል፣ ኃላፊነት ይሰጣቸዋል። እነሱ ደግሞ ይወጣሉ። ምክንያቱም አገልግሎቱ የጋራ አገልግሎት ስለሆነ አንዱ ላይ ብቻ ጫና እንዳይፈጠር እና በስብሰባ ቀን ፋይል የሚያገላብጡ እንዳይሆኑ ማለት ነው። ስለዚህ በቤተ ክርስቲያን ምን የሆነ መሆን አለበት? ቤተ ክርስቲያን የምትመሰክርለት መሆን መቻል አለበት። እዛ ርዕሱ ላይ አንድ ነገር ብያለሁ፣ አስታውሳችሁ እንደሆነ ለአገልግሎት ልቀት የሚያስፈልጉ መስፈርቶችን ያሟላ የእግዚአብሔር ስራ አስቀጣይ የምትል ነገር አለች። ግን ዴሊበሬትሊ የሚያስቀምጥኩት እኔ ዛሬ የምንመለከተው ነገር ስለሆነ ጥሪያችን በክርስቶስ ኢየሱስ በመስቀል ስራ የተጀመረው አባቶቻችን ተቀብለውት ወደኛ ያደረሱትን ይህንን የወንጌል ስራ የቤተ ክርስቲያን ስራ አስቀጣይ ማለት ነው። አገልጋይ ማለት ሌላ አይደለም። እሱም በዘመኑ እግዚአብሔርን የሚያገለግል ነው። በርካታዎች አገልግሎ ያለፉት አገልግሎት ይቀጥላል። እኛ ነን የምናልፈው። ጌታ እስከሚመጣ ድረስ የዱላ ቅብብል አይነት ነው አገልግሎት። ዱላ ቅብብል ውድድር ታውቃላችሁ። የተወሰነው ዙር አንድ ሯጭ ከሮጦ በኋላ ያንን ዱላ መልሶ ቀጥሎ ለሚሮጦ ነው መጥቶ የሚያቀብለው። ስለዚህ አገልግሎትም እንደዚሁ እየተቀባበልን የምንሄድ አገልግሎት ነው። ምክንያቱም እኛ ስጋ የለበስን ሰዎች ስለሆነ እየደከመን እንሄዳለን። በጎልማሳነት ወራት የነበረን ተነሳሽነት፣ አቅም፣ ጉልበት አይኖርም። እየደከመን ብቻ አይደለም እንሄደው። ሪያሊቲ እድሜያችን የተወሰነ ስለሆነ እንሞታለን። ነገር ግን ሰው ሁሉ ጊዜም በምድር ላይ በምኖርበት ጊዜ የሚመኘው እኔ ቢሞት የኔን ዘር የሚያስከትል ልጅ ወይም ሴት ልጅ ወይም ወንድ ልጅ ሊኖረኝ ይገባል ነው የሚባለው አይደል? ያ ከሌለ አንድ ሰው የተጎዳ ተደርጎ ነው የሚቆጠረው። ሪሊ የሱ ትውልድ ቀጣይነት አይኖረውም። እና በጣም ሰዎች በዚህ ጉዳይ ላይ ምን ይሆናሉ? በጣም ጥንቃቄ ያደርጋሉ። ይህን ፍላጎታቸውን ለመፈጸም ይፈልጋሉ። እኛ እኮ ስጋዊ ልጆች ብቻ አይደለም የምንወልደው፣ መንፈሳዊ ልጆችን መውለድ መቻል አለብን። ጳውሎስ ልጅ አልነበረውም የስጋ አይደል? አላገባም፣ አልወለደም። ነገር ግን ያገለገላቸውን ልጆች ምዕመናን በአጠቃላይ የሰው ልጆች በሙሉ በክርስቶስ ኢየሱስ ስላገኛቸው ልጆቼ ብሎ ነው የሚጠራቸው። ለዛ ብቻ አይደለም የሚለው እኔ ወደ ጌታ በኢየሱስ ክርስቶስ ሲሄድ እናንተ ሁላችሁም የኔ አክሊሎቼ ናችሁ፣ ሽልማቶቼ ናችሁ ይላል። ልክ አሁን እዚህ በተቀመጣችሁትን ሁሉ
በአንድ ጊዜ በጌታ በኢየሱስ ክርስቶስ ፊት እኔ አቅርቤ እነዚህ በሙሉ ይህንን የእግዚአብሔርን ቃል በማገልገል በጥልቅና በቅድስና እንዲህ የሰጠኝን አገልግሎት የፈጸምኩባቸው ፍሬዎች ናቸው ብዬ በማቅረብ እንኳን አደረግክ ልጄ ብሎ ሽልማት እንደሚሸልምን አይነት ነው። ስለዚህ ጳውሎስ አስቀጣዮቹ ላይ ትኩረት ያደርጋልና እነ ጢሞቴዎስን ከእሱ ጋር ሲያገለግሉ የነበሩትን በጣም በዚህ ሁኔታ እንዲቀጥሉ ሲያበረታታ ነው የምንመለከተው። እና ከዚህ የተነሳ በተለይ ሐዋርያ ሥራ ምዕራፍ 16 ላይ ሐዋርያ ጳውሎስ ልዩ መለያ የሆነው ነገር ይናገራል። ለእውነተኛና የተጠራ አገልጋይ ሌላው ልዩ መለያ በትዕግስትና በጽናት የእግዚአብሔርን ስራ አስቀጣይ አገልጋይ መሆኑ ነው። ሁለት ነገሮች ናቸው። የእግዚአብሔር ስራ ማስቀጠል ዲማንድ የሚያደርጋቸው ነገሮች አሉ። ምንድነው የሚፈልጋቸው? ትዕግስትና ጽናት። ትዕግስት የጊዜ ጉዳይ ነው አይደል? ጽናት ግን ሃርድሺፕ መከራን የመቻል ጉዳይ ነው። ያ የጊዜ ርቀት ብቻ አይደለም። በዛ ጊዜ ርቀት ውስጥ የሚመጣውን ከአገልግሎት የተነሳ የሚመጣውን ጫና፣ ፈተናና ስደት በምን መቋቋምን ያመለክታል። ስለዚህ ስራ የሚያስቀጥል ሰው ትዕግስተኛ መሆን መቻል አለበት። ትዕግስተኛ ብቻ ሳይሆን በዛ የአገልግሎቱ የሚያስከፍለውን ዋጋውን በጽናት መቀበል የሚችል መሆን መቻል አለበት። የህይወት መንገድ ጠባብ ስለሆነች የአገልጋዮች አገልግሎት መንገድ ደግሞ ከዛም የበለጠ እጅግ በጣም ጠባብ ስለሆነ በዛ ጠባብ መንገድ ውስጥ በመሆን ሌሎች ራሱም እየተጓዘ ሌሎችንም ለመምራት የእግዚአብሔርን ስራ ማስቀጠል የሚችል መሆን መቻል እንዳለበት ይናገራል ሐዋርያ። እኔ እንደማምነው ሐዋርያ ጳውሎስ ከተጠሩ አገልጋዮች መካከል ከኢየሱስ ክርስቶስ ቀጥሎ በአስተምሮ በትዕግስቱና በጽናቱ በአሰራሩም አሁን ላለ አገልጋዮች ትልቅ ምሳሌ ትቶ ያለፈልን አገልጋይ ነው። በእኔ እምነት ማለት እኔ ሁሉ ኢየሱስን ከጠራው በኋላ የምጠራው ሐዋርያ ጳውሎስን ነው። የሐዋርያ ጳውሎስ ትምህርት፣ የሐዋርያ ጳውሎስ ጽሑፎች፣ የሐዋርያ ጳውሎስ አዲስ ኪዳን ቤተክርስቲያንን ቅርጽ ሰጥቶ ስትራክቸር ሰጥቶ መልክ እንዲኖራት አድርጎ የቀረጸ የሐዋርያ ጳውሎስ 13 መጽሐፍቶችን ጽፏል። ሐዋርያ ጳውሎስ የጻፋቸው መጽሐፍቶች በሙሉ ፕራክቲካል ናቸው፣ ተግባራዊ ናቸው፣ በጉዳዮች ላይ የተመሰረቱ ናቸው። ቤተክርስቲያን ልትሄድ የሚገባቸው አስተምሮች አሉ፣ አሰራር አለ፣ ስርዓቶች አሉ። ስርዓት አለ። በጣም በርካታ ስርዓቶችን ሰጥቷል። ለምሳሌ ስለ መንፈስ ቅዱስ መሙላት ሐዋርያ ጳውሎስ ነው የሚናገረው። ቆሮንቶስ ላይ የታችሁ እንደሆነ ምዕራፍ 12 ላይ ጸጋ ስጦታዎችን በዝርዝር ይናገራል። ያንን ከተናገረ በኋላ ደግሞ ምዕራፍ 13 ላይ ሲመጣ ደግሞ ይህንን ከጸጋ ስጦታ ኢፌክቲቭ ውጤታማ የሚያደርገው ፍቅር እንደሆነ ይናገራል። ፍቅር ከሌለ ስጦታ ቢኖር ዋጋ እንደሌለ ይናገርና እንደገና 14 ላይ መጣና ያንን ስጦታ ደግሞ በተገቢው መንገድ ቤተክርስቲያንና አገልጋዩ እንዴት መጠቀም እንዳለበት ሕግ ይደነግጋል። ከዛም በኋላ መጨረሻ ላይ ይህንን ሕግና ስርዓት የማይከተል ሰው እሱ ራሱ ይህን የማይሰማ እሱ ራሱ አይሰማም በሚል ሲዘጋ ነው የምንመለከተው። የሚሰጣቸው ነገሮች አሉ። ቤተክርስቲያን ዲሲፕሊን እንድትሆን የአንዳንዶቹ መጽሐፍ እኔ እነሱ ራሳቸው አውጥቶ ይጣሉት አይታወቅም። የቆሮንቶስ መጽሐፍ ምዕራፍ 12 ብቻ ነው ያላቸው። ስለ ስጦታ ብቻ ነው የሚያወሩት አይደል? ስለ ጸጋ ስጦታ ብቻ ነው የሚያወሩት። በቃ አብዝቶ ያወራል። ጳውሎስ የጻፈው አንድ ምዕራፍ ብቻ ነው ስለ ጸጋ ስጦታ። ስለ ፍቅር ሲያወሩ አትመለከቱ። ስለዚህ የጸጋ ስጦታ ውጤታማ የሚሆነው በፍቅር ላይ የተመሰረተ ሲሆን ነው። ፍቅር ከሁሉ ይበልጣል። አለቀ። ስጦታ የሌለው ፍቅር ያለው ሰው ስጦታ ካለው ሰው ይበልጣል። በጣም የጎላ ስጦታ አለ የሚባለው ስጦታ ካለው ሰው እምንት የሆነ ትንሽ ስጦታ ኖሮ ፍቅር የሞላው ሰው እሱ ይበልጣል። ጳውሎስ ይበልጣል ብሏል። ምን አይነት ፍቅር ሲባል
ይሄ ኢሞሽናል ፍቅር አይደለም። እዛ ላይ የሚናገረው ይቆጥራቸዋል። ትዕግስት ምን አይነት ፍቅር እንደሆነ በዛ ቦታ ላይ ስለ ፍቅር ይናገራል። የሚናገራቸው ነገሮች አሉ። ግን አንብቡ። ከዛም በኋላ ምዕራፍ 14 ላይ ሲመጡ ስትሰበሰቡ ደግሞ ሊኖራችሁ የሚገባው ስርዓት ይሄ ነው። ስጦታ ስላለ ብቻ አትደንፋ። አስቀድመህ ለምን ተገዛ? ለዚህ ለእግዚአብሔር ቃልና ለደነገጉት ሕግ ተገዛ። ጸጋ ካለ፣ ትንቢት ካለ፣ መገለጥ ካለ ተራ በተራ እየተነሳችሁ ተናገሩ ለሌላው እግዚአብሔር። ምክንያቱም የምንናገረው ነገር ሙሉ እውነት ያለው ስላልሆነ ለሌላው ከኛ የተሻለ ያንን የምንናገረው ነገር የሚገልጽበትን እውቀት እግዚአብሔር ሲሰጠው አንተ ራስህን ትተህ የዛኛው አዳምጥ። ግርግር አትፍጠር፣ ከዛ ሰው ጋር አትሟገት አይደለም የሚለው። ስለዚህ አንተ አቁም ነው የሚለው። ስለዚህ በአንድ ጉባኤ ላይ ቢያንስ ቢበዛ 3 ከዛ ስጦታም እያላቸው ይገድባል። 10 እግዚአብሔር መልእክት የሰጣቸው ሰዎች ቢኖሩ መናገር የሚችሉት 3 ናቸው። 2 እና 3 ናቸው። ታሶል እሱ ነው የሚገድበው። ስጦታ ስለሌለ አይደለም፣ በስርዓት መገዛት ስላለበት። ስለ አንዳንድ ስጦታዎችን በዛ ቦታ ላይ ይናገራል። ስለ ልሳን መናገር፣ ስለ ፈውስ ይናገራል። በተለይም ስለ ልሳን ስለ እሷም ዛሬ መናገር እፈልጋለሁ። ከዚህ በኋላ ማየት የማልፈልገው ነገር ስላለ መናገር እፈልጋለሁ። የልሳን ስጦታ የተሰጠው ራሳችንን ለማገልገል ነው፣ ለማነጽ እና ለመገንባት ነው። ይሄ ስጦታ በጣም ተፈላጊ ስጦታ ነው። ከእግዚአብሔር ጋር ምስጢርን የምናወሩበት የምንነጋገርበት ነው። ምስጢርን ስንናገር የሚሰማው እግዚአብሔር ነው። እኛ ግን እንገነባለን። ለነገው አገልግሎት ይገነባናል። ውስጣችንን ይገነባል፣ መንፈሳችንን ይገነባል። ይህንን ስጦታ ውጤታማ የሚሆነው ደግሞ እኔና እግዚአብሔር ባለንበት ቦታ ላይ ስንነጋገር እንጂ ለሌሎች እኔ በልሳን መናገር ጥቅም የለውም፣ አይጠቅማቸው። ምክንያቱም ስለ ሰው የሚጠቅመው በራሱ ቋንቋ የሚሰማውን ነገር ተነግሮት ያንን ሰምቶ ማመን። እምነት ምንድን ነው? መስማት ነው። የምትሰማው ደግሞ በምታውቀው ቋንቋ ሰው እውነትን ሲነግርን። እዚህ ተነስቼ እኔ ልሳን አይደለም 1 እና 2 ቃል ተራክ አድርጌ መደጋገም፣ ቪዲዮ እየቀረጽ ካሴት ላይ አድርጌ በልዩነት ቀኑን ሙሉ ግማሽ ቀን እናገራለሁ። በቃ ቤቴን ዘግቼ ማለት ነው። እኔም የሚሰማው ነገር የለም። ሰው ቢኖርም የሚሰማውና የሚጠቀመው ነገር የለም። ግን ከዛ በኋላ ብጸልይ፣ ከዛ በኋላ ብሰብክ፣ ከዛ በኋላ ባገለግል ምን ሆኜ ነው የማገለግለው? ተነቃቅቼ ነው። እኮ ያ ለእኔ ለመገንባት የተሰጠ። ስለዚህ ነው ይህንን መፈለግ ያለብን። ነገር ግን ሌሎቹን ለማገልገል ከሆነ ግን 2 ቃል ይላል ጳውሎስ። እናንተ አትልፉ፣ ከእናንተ በላይ የተሻለ ነገር እናገራለሁና ሌሎችን ለመጥቀም በምታውቁት ቋንቋ 2 ቃል ብናገር ለእናንተ ይጠቅማችኋል ብዬ ነው የማልናገረው። እንመለከታለን። ስለዚህ በጉባኤ መካከል የሚተረጉም ሰው ከሌለ ልሳን የሚናገር ሰው በጉባኤ መካከል ማለት ነው፣ በመድረክ ማለት ነው። በጉባኤ መካከል የሚናገር ሰው ዝም ይበል። ምን ከሌለ ወይ ራሱ ይተርጉም ወይንም የሚተረጉም ሰው መኖር መቻል አለበት። ከዛ ውጭ ግን የሚነገረው ረብሽ ነው። ሌላው በራሱ መንገድ ከእግዚአብሔር ጋር እንዳይነጋገር ለእኛ አቴንሽን ወደኛ አእምሮን አምጥቶ ከእግዚአብሔር ጋር ያለውን አታችመንት ወይም ሶኬት እንዲነቅል ነው የሚያደርገው። ከዛ የሚያገኘው ነገር የለም። ነገር ግን ከእግዚአብሔር ጋር ያለውን ግንኙነት እንዲያቋርጥ ያደርገዋል። አልተተረጎመም። ልሳን ከተተረጎመም ደግሞ የተተረጎሙ ልሳኖች የሚያሳዩን ልሳን ተናግረው በጉባኤ መካከል የነበሩት ከሐዋርያት ጀምሮ የእግዚአብሔርን ስራ ድንቅ የሆነውን የእግዚአብሔርን ስራ ሲያከብሩና እግዚአብሔርን ሲያመሰግኑ ሰማናቸው። በቃ ትርጉሙ እሱ እግዚአብሔር ታላቅ እንደሆነ፣ እግዚአብሔር መልካም እንደሆነ፣ የእግዚአብሔር ስራ ታላቅነቱን ያወራሉ። ከዛ ያለፈ ትርጉም የለው። ሌላ መልእክት ወይ በትንቢት ነው የሚመጣ ወይንም በእውቀት ነው የሚመጣ። እኔ ስለጠጋ ስጦታ በደንብ ከዚህ በኋላ አስተምራለሁ። ጳውሎስ ሐዋርያ ማነው ፓስተር ሁል ጊዜ ይህንን አስተምር እያለ ይጠቅኛል። ያው ሁኔታዎች እስከሚመቻችሁ ድረስ ነው። ከዚህ በኋላ የሚቀጥለው ስልጠና እሱ ይሆናል። ግን እዚህ መድረክ ላይ ወጥተህ ልሳን ማንም እንዲናገር መጽሐፍ ቅዱስ አይፈቅድም፣ ቤተክርስቲያንም አትፈቅድም። ምክንያቱም
ምክንያቱም እዚህ ቦታ ላይ ስትወጣ ለሌሎች የሚጠቅም አገልግሎት ለመስጠት እንጂ ልሳን በመናገር ራስህን ልትገነባ አይደለም። በተናገርክ ቁጥር ማንን ነው የምታገለግለው? ራስህን ነው የምታገለግለው። ትነቃቃለህ። ያ የራሴ አገልግሎት እሱም በቤት ያለ። እዚህ ጋር ስትወጣ ግን ሰዎች ሊሰሙ በሚችሉበት ቃል ወይ እግዚአብሔርን ታላቅነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ቃል በመናገር ሌሎችን ማነጽና ማገልገል ነው ያለብን። መድረክ ላይ የሚወጡ ሰዎች ተጠንቀቁ። እዚህ ጋር ስትወጡ ሌላው ነው የምታገለግሉ፣ ራሳችሁን አይደለም የምታገለግሉ። ኳይሮች አላችሁ እዚህ ቦታ ላይ ኳይሮች እዚህ ጋር ስትወጡ ተጠንቀቁ። አትርጋጋም። እዚህ ጋር መጥተህ መንፈስ ቅዱስ ለመጀመሪያ ጊዜ እናንተ ብቻ አይደላችሁም የተሞላችሁ። ጉራችሁን አቁሙ። እዛው እዚህ ጋር ቆመሽ ጌታን አገልግይ፣ የሰጠችሽን አገልግሎት። ከዛም በኋላ በስነ ስርዓት ሄደሽ ቁጭ በይ። ምክንያቱም ሰሚው አንቺ የምትናገረውን የእግዚአብሔር ቃል መስማት አለበት። ዝማሬ አገልግሎት ማለት ሙዚቃ መሳሪያ አይደለም። ሙዚቃ መሳሪያ የምንናገረውን ቃል ነው የሚያጅበው። አገልግሎቱ ምንድነው? የምንናገረውን ነገር ነው። የምስጋና ከሆነ ሰው እግዚአብሔርን አብሮን እንዲያመሰግን፣ የእግዚአብሔር ታላቅነት የምናወራ ከሆነ ሰው ሰምቶ እግዚአብሔርን እንዲያመሰግን ነው። የእኛን እንቅስቃሴ እያየ ከእግዚአብሔር ጋር ያለውን ግንኙነት አቋርጦ ጎደኛ እቺ ሴትዮ እንዴት አይነት መንፈሳዊነት፣ መንፈስ ቅዱስ እንዴት ነው የሞላባት፣ እሷ ከኛ የተሻለች ነች፣ ጌታ ሆይ ምን ነው ለኔ ይህን ሳትሰጠኝ ቀረህ ብለህ ከእግዚአብሔር ጋር የሚያጣላ እንቅስቃሴ አጥሮ የልጅነት የወጣትነት ልምምድ ስለሆነ ይሄ መቆም መቻል አለ። እዚህ ጋር ስንመጣ ሪስፔክት የምናደርገው እግዚአብሔር የጠራው ህዝብ አለ። የምንናገረው ነገር በጥንቃቄ ራሳችንን በመግዛት፣ ምክንያቱም ራስን የሚገዛ መንፈስ ነው የተሰጠን። ጳውሎስ እንደሱ አይደል ያለው? የተሰጠን መንፈስ ራሱ ለመንፈስ የሚገዛ ነው። እኔ ዝም በል ካልኩ እኔ ግብ ውስጥ ያለው የእግዚአብሔር መንፈስ አንተ ውስጥ ያለውን ምን ያደርገዋል? ይገዛዋል። መገዛትህ የሚታወቀው በዛ ነው። ሲላቸውን እንመለከታለን። ወደዛ ትንሽ ነው የገባሁት። የዛሬው ዋናው እሱ አይደለም። ምዕራፍ 16 ላይ ከቁጥር 1 እስከ 5 ድረስ ስንመለከት እውነተኛ የተጠራ አገልጋይ ተተኪን በትዕግስት መጠበቅን እና ተቀብሎ በማሰልጠን ለአገልግሎት በማሰማራት የእግዚአብሔርን ስራ ያስቀጥላል። በጣም የሚገርም ነገር ህግና ትፈቱ እንትን ማነው ሐዋርያ ሥራ ምዕራፍ 16 እዛ ላይ እያየን እንሄዳለን። ጳውሎስ እንደሱ ነው ያደረገው። ተቀብሎ አገልጋዩን ምን ያደርጋል? ያሰማራል። ጢሞቴዎስ የሚባል ወጣት ጳውሎስ አገኘ። አብሮት ሌሎች አገልጋዮች አሉ፣ ከእሱ ጋር የቆዩ ያረጁ። ማን አለ? በርናባስ አለ፣ ሲላስ አለ፣ ሉቃስ አለ፣ ሌሎች እሱ የሚጠራቸው በጣም በርካታዎች አሉ። አንድ ቦታ ላይ በሁለተኛ ጉዞ ላይ ሐዋርያ ጳውሎስ ጢሞቴዎስን ያገኛል። ጢሞቴዎስ ወጣት ነው። ወጣት ብቻ አይደለም፣ ድብልቅ ነው። ከአሕዛብና ከአይሁድ የተወለደ እቤት እናቱ አይሁድ ስለነበረች የእግዚአብሔርን ሕግ ያውቃል። ባህሉ ግን የማን ነበረ? የአሕዛብ ባህል ነው። ከዚህ የተነሳ እንደ አይሁዶች አልተደረገም። ውስጡ በእግዚአብሔር ቃል የተሞላ ነው። ከልጅነቱ ጀምሮ ጳውሎስ እንደሚናገር ጳውሎስ ይናገራል። ከእናቴና ከአያቴ ከሎይት ሰምታል ሕይወት የሚገኝበትን ቃል ይላል። ከልጅነቱ ጀምራ በቤቷ የምትመግብ እናት ነች ያለችው። አያቱም እንደዛው እግዚአብሔር ቃል የመገባቸው ሕግንና ስርዓትን ያውቃል። ነገር ግን ዶሚናንት የሆነው ወይም ካልቸር ባህሉ የአይዛቦቹ የግሪኮቹ ስለሆነ ግሪኮች ስለማይገርዙ አልተቀረጠም። ስለዚህ ሐዋርያ ጳውሎስ ያንን እንቅፋት ለማስወገድ ጳውሎስ ጢሞቴዎስን ገርዞታል። እንዲገረዝ ብሎ አድርጓል። በጎልማሳነቱ በትልቅነቱ ለምን ሲያዘጋጀው ነው የምንመለከተው። የሚያዘጋጀው ግን ገና አንድ ልጅ ወጣት ነው። እንደዚህ አይነት ጉድለቶች ያሉበትን ወጣት አምጥቶ አብሮት እንዲሄድ እያደረገ አገልግሎቱን እንዲያይ እያደረገ አገልግሎቱን ነገ የሚተካበትን እንዲያይ እያደረገ በጣም በትልልቅ ሰዎች ቲም ወይም ቡድን ውስጥ ከተተው። ዓላማው የእሱን አገልግሎት ወደ ማን ለማሸጋገር ነው? ወደ ሉቃስ ነው እንዴ? አይደለም። ሉቃስ ብቁ የሆነ ስንት መጽሐፍ የጻፈ ሰው አብሮታል። እግዚአብሔር አናለው። ወደ ሲላስ ነው? አይደለም። ወደ በርናባስ ነው? አይደለም። ወደዛ ብላቴና ነው። የሚገርም ነገር ነው። ስለዚህ ይህንን ምን ያደርገዋል? ያዘጋጀዋል።
ያዘጋጀዋል። አብሮት የሚሰራውን ነገር እያሳየ ያንን ተቀብሎ የሚያዘጋጅ ሰው ነው የእግዚአብሔርን ስራ የሚያስቀጥለው። ስራው በሱ እንዳይቆም ፓስተር ቤት ውስጥ እንደዛ ነው የሚያደርገው። ብዙ ሰዎችን ኑ ከኔ ጋር ሆነ እኔ የሚሰራውን እኔ የማገለግለውን እያየ አገልግል ስላቸው ሰማለሁ። ያንን ለማድረግ የሚፈቅዱ የሉም። የራሳቸውን የኋላ ድሮ የነበረውን ለማድረግ ቀዳዳ መንገድ ይፈልጉና እሱ መተቸት ይፈልጋሉ። ስለዚህ አገልጋይ መሆን አይችልም። ምክንያቱም የሱ ሪኮግኒሽን ማግኘት አትችልም። ምክንያቱም ያሰለጠንከውና ያየኸውን ሰው ነው አይተህ እጅን የምትጠራው። ትጭናለህ እንዴ? ለእግዚአብሔር ታቀርባለህ እንዴ? የራስህ ያልሆነ አታቀርብም። ጳውሎስ ያደረገው እንዴት እንደዛ ነው። አስቀጣይ ነው። ተከትሎ ደቀ መዝሙር ነው የምታፈራው። ያንተን አገልግሎት እያየ ነገ ይመጣል። ስታጠምቅ ያያል፣ ይረዳል። ከዚህ በፊት አንድ ትምህርት አስተምሬያቸዋለሁ አይደል? ደቀ መዛሙርት እንዴት እንደምናደርግ እኔ አገለግላለሁ፣ አንተ ተመልከት አይደል? እኔ አገለግላለሁ፣ አንተ እርዳ አይደል? ከዛ በኋላ አንተ ታገለግላለህ፣ እኔ ምን አደርጋለሁ? እረዳሃለሁ። ከዛም በኋላ አያሃለሁ። ከዛ በኋላ አንተ ታገለግላለህ፣ እኔ እመለከታለሁ። ከዛ በኋላ እለቅሃለሁ። ፕሮሲጀር ሂደት ነው። ይሄ የትኛውም ቦታ ላይ የሚመጡ አገልጋዮችን እንዲያድርገን ነው የምናሳልፈው። የትኛውም አይነት አገልጋይ እግዚአብሔር በጣም በርካታ አገልጋዮች ከዚህ በኋላ ያመጣል። ከኛው መካከል ያስነሳል። እዚህ ያላቸው ድለኞች ናቸው። ብዙ ዓመት እንደውም ይሰርጋቸዋል። እናንተ 7 ዓመት ማለት ምን ማለት ነው? ሙሉ ነው በጌታ ቁጥሩ። ከዚህ በኋላ ይሄ ሰው ተጠያቂ አይደለም። ተሯሩጣችሁ በእግሩ ስር ገብታችሁ የሚሰራውን ስራ የሚያገለግለውን አገልግሎት መከታተል ካልቻላችሁ አሰራሩ ዩኒክ የሆነ ስጦታ አለው። እኔ ማለት ቤተክርስቲያንን ድሮ የነበረችበት የምታውቀው ዛሬም የሚቆጩበት በጣም ቤተክርስቲያንን ማደራጀት ይችላል፣ ማስተማር ይችላል። እግዚአብሔር የሰጠው ጸጋ ነው። አበጥሮ አገልጋዮችን አውጥቶ ማሳደግ ትዕግስት አለው። ተሸክሞ ከእጁ ላይ የተንከባለለ የሚወድቅ ከሆነ ግን ምን ማድረግ ይችላል? ለማድረግ ይችላል። ጳውሎስ እንደሱ አድርጎ ያንን ጢሞቴዎስን ሲያመጣ ሉቃስ አላኮረፈም። አኮርፏል። ሌሎች አገልጋዮች አላኮረፉም። ምክንያቱም እግዚአብሔር ያመለከተውን አምጥቶ ሂውጅ የሆነች ኤፌሶን ቤተክርስቲያን ላይ ያስቀመጠው በጣም ትልቅ ቤተክርስቲያን ነው። እሱ ጳውሎስ ሳይቀር 3 ዓመት ያሽማግሌው ቁጭ ብሎ ያገለገለባት ቤተክርስቲያን ላይ አንድ ወጣት አመጣና ምን አትፍራ፣ ታናሽነትን ማንም አይናቀው፣ በምታገለግለው አገልግሎት ግን መንፈሳዊ ታላቅነትን ምን አድርግ ግለጥ እንጂ ያንተ የዕድሜ ታናሽነት፣ ያንተ ግማሽ አህዛብነት ህሊናና አእምሮ ኮምፕሌክስ ውስጥ ገብተህ አገልግሎትን አትጣል። ማንም ታናሽነትን አይነው። አስተምር፣ ምክር፣ ገስጽ በእግዚአብሔር ቃል ብሎ ሲያበረታታ ነው የምንመለከተው። አገልጋይ አምጥቶ አገልግሎቱን ሲያስቀጥል ነው የምናየው። ይሄ ሂደት ነው፣ የአገልግሎት ሂደት ነው። ሁልጊዜ እውነተኛ አገልጋዮች ሁሌ የሚሻሙት ነገ አገልግሎታቸው አሁን ባለበት ሁኔታ መቀጠል እንዲችል የሚያስችሉ ሰዎችን ማፍራት ነው። እውነተኛ አገልግሎት ያገለገልን እንደሆነ እኛ ከዛ ቦታ ላይ ስንነሳ ያ አገልግሎት ባለበት ሁኔታ የሚቀጥል ከሆነ አገልግሎት አገልግሎት፣ ያ አገልግሎት እንደዛ የማይቀጥል ከሆነ መሪዎችን ሳናፈራ በግርግር ነው ዘመኑን ያሳለፍነው ማለት ነው። ስለዚህ ይህንን ጳውሎስ ያደርግ ነው። ስለዚህ እውነተኛ አገልጋዮችና አስቀጣዮች ምን የሚያደርጉ ናቸው? እዚህ ቦታ ላይ እንደተመለከተነው እኛ የተጠራ አገልጋይ ተተኪን በትዕግስት መጠበቅና ተቀብሎ በማሰልጠን ለአገልግሎት በማሰማራት እግዚአብሔርን ስራ ማስቀጠል አለህ ወይ? ማንን ነው እየሰራህ ያለው? ተተኪ የሚሆን ነገ አገልግሎት የሚያገለግል ማንን? እኔ ከበለጠ ጋር ብዙ ጊዜ ይነጋገራሉ። የሚያገለግላቸው ልጆች አገልግሎት ሲያገለግል ስለሚያገለግል ሁሌ ነው የምጠይቀው፣ ማን አለ እዛ ኳየር የሚሆን አለ ወይ? ፕሮግራም መምራት የሚችሉ ልጆች አሉ ወይ? እያሳደግክ ነው ወይ? ይሄ ጸጋው ስለሆነ እያሳደግክ ነው ወይ? አሉ ወይ? አዎ እግዚአብሔር ይመስገን 3 አሉ፣ 4 አሉ፣ 5 አሉ፣ አሁን 10 ሆነዋል። አሁን ሊቆሙ ተነስተዋል። ሙዚቃ መሳሪያ እንደዚህ ሰልጥነዋል።
ነገ የለም እዛ ቦታ ላይ ያሰውዬ። ግን ያቺ አገልግሎት ምን ትሆናለች? ይቀጥላል። አላችሁ ወይ ያሳደጋችሁት የፈጠራችሁት ቀጣይ የሚሆን ህይወት ዘመናችንን በሙሉ የምንሰራው ስራ እንጂ አንድ ሰው በቦታ ላይ አስቀምጠን የምንተወው ጉዳይ አይደለም። አንዱ ካደገልን 7 እና 8 10 የወለደ ልጅ እኮ የመጀመሪያውን ስላገባ ሌሎችን ማሳደግ ያቆማል። ፓስተር ስንት ልጆች ናቸው ያገቡት? 2 አይደል? አሁን ሶስተኛው ተምሮ ሁለቱ ደግሞ ራሳቸውን እየቻሉ ናቸው። ከስር ልጆች አሉ። አሁንም ለነዛ ትምህርት ቤት መክፈል አለበት፣ ማሳደግ አለበት፣ ማብላት አለበት፣ ማጠጣት አለበት። የመጨረሻው እስከሚመጣና እሱ ራሱ እስከሚሄድ ድረስ ማለት ነው። በቤተ ክርስቲያናችንም 1 እና 2 ሰው ስላፈራን አንዝናና። እግዚአብሔር ህይወት የቀጠለልንና የሰጠን ቀጥለንም ያንኑ ስራ እንድንሰራ ነው። ስለዚህ አገልጋይነት ሌላውን የምናገለግልበትና የምናሳድግበት ነው። ማሳደግ ማለት ሌላ በጣም ትልቅ ቦታ ማድረስ አይደለም። እኛ የደረስንበት ቦታ ለማድረስ መሞከር ማለት ነው። ከዛ በላይ ልናሳድግ አንችልም። ራሳችን የደረስንበት ቦታ ላይ ነው የምናደርሰው ሰዎችን በመንፈሳዊ ህይወት። ስለዚህ ነው ሁልጊዜ እኛ መላቅ ያለብን። ራሳችንንም እያሳደግን ሌሎችንም ከስር እናሳድጋለን፣ እናገለግላለን፣ እናሳድጋለን። ክትትል ትምህርት ተብሎ ጥምቀት ተጠምቆ ክትትል ትምህርት ተብሎ ጥምቀት ተጠምቆ ደቀ መዛሙርት ትምህርት ተብሎ ያበቃ ሰው ክትትል ትምህርት ማስተማር ይችላል አይደል? ይችላል። አሁን እዛ ቦታ ላይ ሰው ማሳደግ ጀምራል። ማሳደጊያ ቦታ ነው። የመጽሐፍ ቅዱስ ትምህርት ቤት ገብቶ መጽሐፍ ቅዱስ አጥንቶ የወጣ ሰው መጽሐፍ ቅዱስ ጥናትን በቤተ ክርስቲያን ውስጥ ማስጠናት ይችላል። እሱ እስከደረሰበት ዲፕሎማ ከሆነ በዲፕሎማ እውቀት ልክ የሚገኘውን እውቀት ማካፈል ይችላል። ዲግሪ ከሆነ ዲፕሎማዎችን ማስተማርና ማሳደግ ይችላል። ማስተርስ ከሆነ ዲግሪዎችን ማስተማር፣ ፒኤችዲ ላይ ካለ ማስተርሶችንም ማስተማር ይችላል። እንደዛ ነው እያሳደግን የምንሄደው በቤተ ክርስቲያን ውስጥ። ስለዚህ ስራ ፈት አይኖርም ማለት ነው። ክትትል ትምህርት ተምሮ እንደገና ቁጭ የሚሉ ሰዎች ካሉ እነሱ ያንንም አልተማሩም፣ አልገባቸውም ማለት ነው። ስለዚህ የተሰጣቸውን መክሊት ምን አድርገዋል? ቁጭ አድርገዋል ማለት ነው። እግዚአብሔር የሚጠይቃቸው ናቸው። ወስደዋል። የተሰጣቸው ነገር አለ። you have to share እሱን ማካፈል መቻል አለባቸው። እኛ እኮ እግዚአብሔር ብዙ ያልሰጠንን ነገር አይጠይቀንም። ያልሰጠንን ነገር ለምን አላደረግክም አይልም። የሰጠንን ነገር ግን ለሌሎች እንድናካፍል እግዚአብሔር ይፈልጋል። ምክንያቱም መንፈስ ቅዱስን ሰጥቶናል፣ ጊዜ ሰጥቶናል፣ ጤና ሰጥቶናል፣ ቦታ ሰጥቶናል። አሁን እየተነጋገርን ያለነው የተጠሩ መሪዎች ጉዳይ ወይም የተጠሩ አገልጋዮች ጉዳይ ስለሆነ እንጂ ይሄ ሁላችንንም የሚመለከት ነው። ስራ ፈት ሊኖር ፈጽሞ አይገባም። እንዲህ በምታሰራ ቤተክርስቲያንና ህብረት ውስጥ መሆን መቻል አለባችሁ። ሌላ እንደ ቦረና ወይንም ሌሎች አሉ ራቅ ብለው ያሉ እዚህ ደቡብ ላይ ከብት የሚያስቆጥሩ ሀዲያም ውስጥ አለ። ሲዳማ ውስጥ ይኑር አይኑር አላውቅም። በከብት ብዛት አንተ የሚባል ማለቦቱማ አለ ሲዳማ። እንደዛ እንደ ከብት እንደ አንዷ ከብት ተቆጥረን አይደለም እግዚአብሔር ቤት ውስጥ የሚኖረው። እቺ አንድ ላም የኔ ናት፣ ሁለተኛ እሷ ነች፣ 100 በሙሉ ላም ናቸው። አንዱ ከሌላው አይሻልም። እግዚአብሔር ቤት ውስጥ እንደሱ የምናስቆጥረው ነገር የለም። እያንዳንዱን ሰው አሳድገን ያ ሰው ደግሞ በተራው ስራ መስራት አለበት። ቤተክርስቲያን ውስጥ አይዲል ሆናችሁ አትቀመጡ። አስራ የምታስቀምጣችሁ አባል አድርጋ ስራ የምታስቀምጣችሁ ቤተክርስቲያን ካለች ጥፉ ከደለ እግዚአብሔር ልትሰራ ነው የጠራ። በተለይም ህይወት የሆኑ አብያተ ክርስቲያናት ምንድን ነው የሚባሉት? ሜጋ የሆኑ ዝም ብሎ ለብርና ለወርቅ የሚቆጠር እሁድ መጥተው እሁድ መጥተህ እንደ እግር ኳስ ዛሬ ማን ነው እንደዛ ሲል እንደ እግር ኳስ 30 ደቂቃ ተጫውተህ ሃሌሉያ ብለህ አጨብጭበህ በላም ጠጃ ኪሲ ውስጥ ያለው ኪሲ እንክተት፣ ከዛ ይዘህ ውጣ፣ ወደ ላይ አንሳ፣ ይዘህ ናና ድፋ፣ ከዛ በኋላ ሂድ እያለ ስፖርት የሚያሰራ ማህበረሰብ ውስጥ ግን ዋጋ አወጣ ከፈል፣ ከዛ እንዳትመልስ እዛው እንደያዝክና እንዲህ እንደው በረከት ይዘህ በረከት ለአንተ እጅ ላይ የሚያስይዝ ከሆነ እሱ በቤቱ ለራሱ ለምን አይይዝ?
እዚህ ላይ መስራት ያለብህ እግዚአብሔርን ስራ ገንዘብ መስጠት ካለብህ እግዚአብሔር ስራ በሚሰራበት ቦታ ላይ ስራውን እንዲሰራ በየቤተ ክርስቲያን መሪዎችን አምነህ ስጥ። አንዳንዶች ቤተኞች አሉ፣ ብር ስላላቸው ብቻ እኛ በቤተ ክርስቲያን ውስጥ ያለን ሰዎች ማመን አቅቷቸው የራሳቸውን እቅድ ከውጭ አቅደው ብር ስላላቸው በእኛ አማካይነት በቤተ ክርስቲያን አማካይነት ማስፈጸም የሚፈልጉ ማለት ነው። እንደዛ አይነት የሚፈልጉ አሉ። ስለዚህ በምትሰሩበት ቦታ ላይ ዘር በምትዘሩበት ቦታ ላይ ፍሬ በምታፈሩበት ቦታ ላይ ሆኖ ይሄንን ነው መክራለሁ። እኔ ኮሌጅ ውስጥ ሳስተምራቸው ከእኔ ጋር የሚቆዩ ሰዎች አመቱን ከጨረሱ በኋላ አሁንም እንደዚህ የወሰድነውን ነገር ባለንበት ቤተክርስቲያን ውስጥ ሄደን ለመፈጸም ያስቸግረናል። ይህን እውነት የተረዳነው እኛ ነን። እዚያ ያሉት መሪዎች ግን ይሄ እውነት ስለማይገባቸው ይህንን አገልግሎት እንድናደርግ አይፈቅዱልንም እና ምን ይሻለናል ይሉኛል። እግዚአብሔር ነገር ተቀብለሃል፣ እግዚአብሔር ራእይ ሰጥቶሃል፣ ወጥተህ ስራ ነው። ከዛ ጋር ምን ትሰራለህ ታዲያ? እግዚአብሔር ከአንተ ጋር ከሆነ እግዚአብሔር መልእክት ከሰጠ ውጣና ስራ። ምክንያቱም እግዚአብሔር ከላከ እግዚአብሔር የሚያስፈልገው ነገር ያሟላል። እግዚአብሔር ማሟላቱ የምታውቁት ስትወጡ ብቻ ነው። ጌታው ሲጠኝና ብሮቹን በጀቱን ምናምኑን ይዤ ጌታ ህይወት ዘመኔን በሙሉ ጌታን አታገልግል ውጣ ሲሌ እግዚአብሔር ታዘህ ነው ወጥተህ የምትጠብቀው። መጽሐፍ ስናነብ ተቀላቀለ። ይሄ መጽሐፍ እዚህ ጋር እየተከፈልተልንን ፔጅ አንብበን ካልጨረስንና ካልገለጥን በስተቀር እዚህ ጋር ያለው ማየት አንችልም። ልክ እግዚአብሔርን ፍቃድ እንደዚህ ነው። እግዚአብሔር የሰጠንን ሀሳብ ተግብረን ስንገኝ እግዚአብሔር ሌላ ገጽ ይከፍታል። ስለዚህ እኔ አንድ ነገር አምናለሁ፣ እግዚአብሔር ከላከ እግዚአብሔር የሚያስፈልገው ነገር ሁሉ ያሟላል። ለእግዚአብሔር ታዘን እኛ ወደዚህ ስንመጣ ይሄ ሁሉ አልነበረም። ሰውም የለም፣ ቤተ ክርስቲያንም እንደዚህ አልነበረችም፣ ገንዘብም የለም፣ ሁሉም ነገር የለም። ነገር ግን ይሄ ውጡና ስሩ አለን፣ ወጣ። ቀስ በቀስ ስትወጣ ስትታዘዝ እግዚአብሔር የሚያስፈልገው ነገር በሚያስፈልግበት ጊዜ እየሰጠ ሁሉም በእጅ ሰጥቶ እየመነዘርክ አይደለም የምትሰራው። በሚያስፈልግበት ጊዜ እግዚአብሔር የሚያስፈልገው ነገር እየሰጣችሁ ያገለግላል። ማገልገል ትችላላችሁ። ነፃነት አላችሁ። እኔ እኮ ቤተክርስቲያን ክፈቱ አሉ። በዓለም ላይ እንደሱ ቤተክርስቲያን ያለች አይመስለኝም። አንዳንዶቹ ቤተክርስቲያን እግዚአብሔር አጥቃት ከለኝ ብለውኛል ብላችሁ ብትነግሯቸው ሐሰተኛ ትመስሏል። እንደሱ አይደለም፣ ይሄም ሐሰተኛ በቃ። ስለዚህ ፖዚቲቭሊ ያደረገው እግዚአብሔር ደግሞ የተሳለጠ አገልግሎት ደግሞ አጥቢያ ቤተክርስቲያንን በመትከል የሚሆን ነገር ነው። ስለዚህ አንድ አጥቢያ ቤተክርስቲያን ውስጥ ድብድብ የመድረክ ድብድብ ከምንፈጥር እኛ ቤተክርስቲያን ውስጥ የመድረክ ድብድብ የለም። ከቻለ ፓስተሩ 336 ቀን የማስተማር ስልጣን አለው። ሲኒየር ፓስተር ያ ብቃት ያለው ነው። እኛ ሲኒየር ፓስተር ብለን እናስቀምጥ 336 ቀን ነው አይደል ያለው አመት 65 ቀን አርሙ 65 ቀን ማስተማር ይችላል። የሱ ስልጣን የመድረክ ስልጣን የሱ 365 ቀን የምታስተምርበትን መንገድ ፍጠር ለራሴ ሁለት ሰው ለምን አይሆን? አንድ ሰው ላይ ለምን አሰራ? ያንን ሲሰራ ፍሬ እያፈራ ይሄዳል። ፍሬ እያፈራ ይሄዳል። ፍሬዎች በመሆናቸው ምክንያት ቤተክርስቲያን እየሰፋች እንዳለ ድሮ እኮ ቤተክርስቲያን የተከሉት እኮ እየሸሹ ሄዱ አይደሉ እንዴ? ሐዋርያት ሥራ ላይ ታችሁ እንደሆነ ገና ከስደት የሚሸሹ ሰዎች መንገድ ላይ ሲሰብኩ ሰዎች እየዳኑ ቤተክርስቲያን በሰማርያ ላይ ተተከለች። ቤተክርስቲያን ሰማርያ ላይ ስትተከል ያንን የተከለ ሰው እግዚአብሔር ይመስገን ይሄንን መንጋ ልክ እዛ ኢየሩሳሌም ላይ ለጴጥሮስ እንደሰጠ ለሌም ሰጥቶኛል ብሎ አፈፍ ብሎ ቁጭ ለማለት ሲፈልግ መንፈስ ቅዱስ መጣና ነጠቀው።
የመንጋው ባለቤት አንተ አይደለም። የመንጋው ባለቤት ማን ነው? እግዚአብሔር ነው። አንተ ደግሞ ሌላ ቦታ ትሰራለህ። ዳሶ ዛፍ አይደለንም ተተክለን እዚህ ቦታ ላይ አንኖር። ለራሳችን ሰዎችን እንጀራ ለማድረግ እዚህ ጋር ቁጭ ብለን ለማርጀትና ጡረታ ለመውጣት አናስብም። ቤተክርስቲያናችን እንደሱ አታስብም። ስለዚህ አገልጋይ ተቀብለን የምናሳድግ ሰዎች መሆን መቻል አለብን። ሁላችንም አንዳንድ ሰው እናሳድግ። ዛሬ አዲስ ሰው ነው። እስቲ ሰሞኑን የተማራችሁትን አስተምሩ። አንድ ሰው ታፈራለ። ቁጭ አድርጋችሁ ቪዲዮ ክፈቱና አድምጥ ብላችሁ አስተምሩ። የማይገባው ነገር ካለ እያስረዳችሁ፣ ካልሆነም ጥያቄ ሌላ አምጡ። እንደዛ አይነት ስራዎች ይስሩ። ባይብል ስተዲ ፍጠሩ። እዛ በቤታችሁ ወገኖቻችሁ፣ ወንድሞቻችሁን፣ እህቶቻችሁን ሰብስቡና ይሄንን አዳምጡ። ይሄ ነገር ቀጣይነት እንዲኖረው እንፈልጋለን ካላችሁ መተን እናስተምራለን። አሉ አገልጋዮች፣ እግዚአብሔር ይመስገን። ፓስተር ይመጣል፣ እኔ እመጣለሁ፣ ሌሎች ሰዎች አሉ፣ እነ ብርሃን አሉ፣ እነ ብሩክ አሉ፣ ሌሎች እግዚአብሔር ያስነሳቸው አሉ፣ ያገለግሏል፣ ሌሎችም አሉ። ስለዚህ አስቀጣይ ሰው አገልጋይ ተቀብሎ ምን የሚያደርግ ነው? የሚያሳድግ ነው። ሌላው እውነተኛ የተጠራ አገልጋይ የእግዚአብሔር ፍቃድን በመፈለግና በማድረግ የእግዚአብሔርን ስራ ምን የሚያደርግ ነው? አስቀጣይ ነው። የእግዚአብሔርን ፍቃድ ምን የሚያደርግ የሚፈልግ። ጳውሎስ ሐዋርያ ቢሆንም በሕይወቱ የነበረውን የእግዚአብሔርን ፍቃድ ሁሉንም ጠንቅቆ ያውቃል ማለት አይደለም። ሁሉ ጠንቅቆ የሚያውቅ እግዚአብሔር ብቻ ነው። እኔ እግዚአብሔር ሲዳማ ላይ ሄደ አገልግል ቤተክርስቲያን ትከል ስለኝ እንጂ እናንተ እንደምትመጡ አላውቅም። እዚህ ቦታ መሆኑ አላውቅም። የሚያውቀው እግዚአብሔር ራሱ ብቻ ነው። ፓስተር እንኳን አዲስ አበባ ላይ ጀምረን እንሄድ ስለኝ እኔ ደስተኛ ነበር። አይደለም ጌታ ያለኝ ሐዋሳ እንጂ አዲስ አበባ አይደለም ብየዋለሁ። ግን እስኪ ምን ይታወቃል እግዚአብሔር ሀሳብ ብለን ስንሞክር አልተሳካም። ስለዚህ ወደዚህ መጣን። እሱ እንደውም አብሮት ነው እግዚአብሔር አስቀድሞ እኔ ከመምጣቴ በፊት የመጣው እና እዚህ መጥቶ ስልክ ይደውልልኝ። ሐዋሳ እኮ ገብቻለሁ ያለ ሳምንት ቆይተን ነው ነገረ። ከዛ መጣን። ያው እግዚአብሔር ይህንን ስራ ጀመረ። የእግዚአብሔር ቃል ጠንቅቀን ሁሉንም አናውቅም። በጣም አዋቂ አንሁን በመንፈሳዊ ነገር። ትንሽ የሚያውቅ ሰው አስቸጋሪ ነው፣ በጣም ደፋር ነው። እግዚአብሔርን ልብ ያነበብን ይመስለናል። በጣም ደፍረን እናገራለን ብዙ ነገር። የምናውቀው እጅግ በጣም ትንሹን ነው። የራሳችንን ህይወትን ጉዳይ እንኳን በሚመለከት ጳውሎስ ራሱ አያውቅም። በሱ ህይወት ውስጥ ያለው ይሄን ክፍል ስታነቡት ማንበብ ትችላላችሁ። ሐዋርያ ጳውሎስ እንኳን ሐዋርያነት መለኮትነት አይደለም። በመሆኑም እርሱ ወንጌልን ለማስቀጠል በመሰለው መንገድ እርምጃዎችን ወሰደ። እግዚአብሔር ግን በሮችን ዘጋ። በመሆኑም በሮች እንዲከፈት እግዚአብሔርን በትዕግስት ጠበቀ። እግዚአብሔርን መንገድን አሳየው። ባየው መንገድ በመታዘዝ በታዘዘው ስፍራ ላይ አገልግሎት ቀጠለ። 16 ለሐዋርያ ጳውሎስ የቻሌንጅ ቦታ ነው። ወንጌል የተሰጠው አገልግሎት ተሰጥቶ እግዚአብሔር መልሶ በር ዘግቶ ስፔሪ ሃርድ አይደለም፣ ከባድ ነው። በሰው ሀገር ላይ ሄዶ እዛ ቁጭ ብሎ በዚህ ሲያንኳኳ መንፈስ ቅዱስ ነው ይላል። የወንጌል አገልግሎትን እኮ ነው መንፈስ ቅዱስ አይደለም የሚለው። የወንጌል አገልግሎትን እንኳን እግዚአብሔር መንፈስ ሲፈቅድ ነው የምናገለግለው። አሁንም ጌታ በዚህ መንገድ እንድንሄድ ፈቅዷል መሰለኝና ኖ እንሂድ መንፈስ ቅዱስ ነው ይለዋል። አንድ ቀን ምሽት ምን መጣ? ራእይ አለ። ከመቄዶንያ የመጣ ሰው ቆሞ ናና እኛም እርዳን። እሱ እኮ ወደ ኤስያ ነው መሄድ የፈለገው። እሱ የኤስያ ሰው ስለሆነ ወደዛ መሄድ ፈልጓል። ነገር ግን ወደ መቄዶንያ ወደ አውሮፓ ውጣና ምን አለ እርዳን። ከዛ በኋላ ሐዋርያ ጳውሎስ በጣም ፈሪ ሆነ። እስራኤል ጌታ እግዚአብሔር ማታ ህልም አሳይቶኝ እንዲህ በር ከፍቷልና ነው እንውጣ አላለም። ምክንያቱም ዝግጅት ሲያደርግ ስለተለያየ እቺን በር መከፈት አለመከፈቷ እንደውም እርግጠኛ አልነበረም። ምናምን እግዚአብሔር በር ከፈተልን መስሎኛልና እንደ ቀድሞው ምን እናድርግ እንሞክር ነው ያለው። አየህ አሁን ለማን ሰጠ? ፕራዮሪቲ ለእግዚአብሔር ሰጠ። አስተማረው እግዚአብሔር በቃ ለእግዚአብሔር ሰጠና ነው ሲሄድ ምን አለ? በሩ ተከፈተለት። አውሮፓ በወንጌል ተጥለቀለቀ። ፍቃዱን እንኳን ሙሉ ለሙሉ አናውቅም። አንዳንድ ጊዜ ሲከፈት ብቻ ነው የምናውቀው። አንረዳ አናውቅም። እግዚአብሔር በሕይወታችን
በልጆቻችን የሚሰራው ነገር ፈጽሞ አናውቅም። በጣም ጎበዝ ለመላእክት ትንሽ የቀረባቸው አድርጋችሁ ራሳችሁን አትውሰዱ። ሐዋርያ የሚያክል ሐዋርያ ጳውሎስ መለኮትነት አይደለም ጸጋ መለኮትነት አይደለም። ግን መንፈስ ቅዱስ በወደደ ሰዓት ላይ የሚሰጠኝ እንጂ ከዛ በኋላ ለዘላለም ዕድሜ ልክን ያን ስጦታ ላታዩት ይችላል። ምክንያቱም እንደወደደ ስለሚሰጥ። እንደወደደ ማለት መስፈርት ነው። አንተ በታማኝነት ብትጠቀም እንኳን መልሶ ያጠጋ አንተ ጋር ላይ መጣ ይችላል። እንደወደደ መንፈስ ቅዱስ ጋር ነው ያለው አውቶሪቲ ስልጣን። አንዳንዶቹ አንድ ሰው ከተፈወሰላቸው በቃ መለኮታዊ የሆኑ ይመስላቸዋል። በየቀኑ ለመፈወስ ይሞክራሉ። ሰውየውን ሲመጡ ሁለት ሲያገላቷቸው ነው የሚናገሩ። አንዳንዶቻችን በሕይወት ዘመናችን አንድ ቀን ታምቢዬ ነበር ይቀር ከዛ በኋላ ሁሌ አትሞክሩ። እግዚአብሔር በእኛ ሕይወት ውስጥ አልፎ የሚሰራውን ስራ መጠበቅ ጥሩ ነው። ለእግዚአብሔር ቅድሚያ መስጠት ጥሩ ነው። ጳውሎስም እንደዛ አላወቀም። አያችሁ፣ እግዚአብሔርን የሚያገለግሉ ሰዎች የእግዚአብሔርን ፍቃድ በትዕግስት የሚጠባበቁ ናቸው። በትዕግስት አንዳንድ ጊዜ ቁጭ ያደርጋቸዋል። እግዚአብሔር ቁጭ ሲያደርገን ቁጭ እንላ። እኔ ሳላገለግል ቁጭ ያልኩበት 6 ዓመት ነው። እንደዚህ አለ እዚህ ከተማ ውስጥ በቤተ ክርስቲያን መሪነት፣ በጸጋ ስጦታ፣ በማስተማር በቃ ሆይ ሆይ የተባለ ሳገለግል ቆይቼ መሀላ እግዚአብሔር ባቃለና ቆረጠ 6 years። ከዛ በኋላ ዲግሪን ተምሬ ከወጣሁ በኋላ ልክ እንደወጣሁ ደግሞ ገና ሳልመረቅ ተጠሪቼ ነው ወደ መምህርነት ስራ የገባሁት፣ ወደ ቴዎሎጂ። እግዚአብሔር በረከት ይከተል። እዛ ትምህርት ቤት ሲገባ ያሉት የአዲስ አበባ ፓስተሮች ናቸው፣ በአጠቃላይ ወንጌላውያንና ፓስተሮች ማስተምርበት። ስለዚህ እዛ ሳስተምር ሲያዩ እኛ ጋር ካልመጣ እኛ ቤተክርስቲያን ካላገኘ በሚቀጥለው እዛ ከመጣ እዛ ባላ ካላገኘ ክትፎዬን እየበላሁ በየአጥቢያው ነገሩ የለም። ይሄን የሚያክል ሰው እዚህ ጋር ቆማ ተሸክሞ እፎይ ጌታ ወይ ደህና በጣም አሁን አመቻቸህ ተበቀልክልኝ ብዬ ሲል በቃ አላውቅም ጣልቃ ገባ። ከዛ በኋላ በረሃው ራሱ ይቀጥላል። እንደዛ ነው የእግዚአብሔር ነገር የምንሰማው የምናየው ከሆነ ሰምተው አንድ ጊዜ አንድ ሰው እንዲህ አለ፣ እኔ ጌታ አንድ ነገር አሳየኝ አለ። ምን ያሳየህ? አንተ ከዚህ ከአዲስ አበባ ወጥተህ ወደ ደቡብ ሄደህ አገልግሎት ጀምረህ ቤተክርስቲያን ተክለህ ስታገለግል አየሁ። እኔም ደግሞ በዛ ቦታ ላይ አብረህ እንዳገለግል ይናገረኛል አለ። ከማን ጋር? ከእኔ ጋር እንዳገለግል ይናገረኛል። እሱ ነው ለእኔ የሚነግረኝ። ለእኔ መልእክት ነው፣ ማረጋገጫ ነው። እሱን ግን የተናገረው ማድረግ አልቻለም። ራሱ የሰማው ሰው በቃ ከቤተሰቦቼና ከቆየሁት ቤተክርስቲያን ጋር የተነሳ እግዚአብሔር የተናገረኝን ቃል እንኳን መፈጸም አልቻልኩም። መቼስ ምን አደርጋለሁ ይለኛል ሁሌ ታገኙ። ስለዚህ ከዛ ቀን ጀምሮ የሚያገለግለው አገልግሎት የእግዚአብሔር ፍቃድ ያለበት አገልግሎት አይደለም። እግዚአብሔር ባስቀመጠው ቦታ ላይ ግን አልገደለውም፣ አልቀሰበውም፣ አልወጋውም አለ። እስከዛሬ የህሊና እረፍት ነስቶ እንዲህ አይነት የከሰሩ ሰዎችን አውቃለሁ። አንድ ጊዜ ሐዋሳ እያገለገልኩ እያለሁ አንድ ሽማግሌ ከእኔ ጋር ነበር እና በጣም እንዋደዳለን። እሱ መንግስት መስሪያ ቤት ትልቅ መስሪያ ቤት ውስጥ ይሰራል። ከዛ እኔ አገልግሎትን እዚህ በቤተክርስቲያን ውስጥ ያለው ነገር ከውስጥ ካለቀ በኋላ ለአንዳንድ ሰዎች አካፍል ጌታ እኮ እኔ ሰብሳቢ ነኝ እዛና ትተውጣ ብሎኛል። ምን ወንጌል እንዲሰራ ተናግሮኛል። ትተውጣ ብሎኛል። ስማ አለ፣ አንተ በጣም እድለኛ ልሄድ ነው። አንተ በጣም እድለኛ። እኔ ድሮ አለ ጎንደር ላይ ነርሲንግ ትምህርት ቤት ገብቼ ሲማር፣ እሱ ከዚህ ከደቡብ ሄደ ሰው ሲማር የእግዚአብሔር መንፈስ እንዲህ አለ፣ ከዚህ ጀምረህ አገሬ እስከምትደርስ ድረስ ኢየሱስ ያድናል እያልኩ ወንጌል እየሰበክ ተመለስ አለኛል። በትክክል ይህን ድምፅ ሰምቻለሁ። ነገር ግን ቤተሰቦችም ድሃ ስለሆኑ አስተምሬ ደግሞ ነርስ ሆኜ የማገኘው ጥቅም ሲታየኝ ለዚህ ለእግዚአብሔር ድምፅ ሊታዘዝ አልቻልኩም። ከዛም ጊዜ ጀምሮ አድርገዋል። የዛን ጊዜና በህይወት ዘመኔ እየተጸጸትኩ የምኖር ሰው ነኝ። ወደኋላ ያኔ መመለስ ባለመቻሌና አንተ እድለኛ ነህ እግዚአብሔር ያለህን ነገር አድርግ
ግቢ ተነሳስቶ እንደኔ እንዳይጸጽት አለ። እንዳይጸጽታችሁ እግዚአብሔር ያላችሁ ነገር አድርጉ። በዚህ ሳምንት ውስጥ እዚህ ቦታ ላይ ብዙ ነገር እግዚአብሔር በልባችሁ ተናግሯችሁ ያንን ነገር አድርጉ። ከእግዚአብሔር ጋር ተመካክራችሁ። ሶስተኛ እውነተኛ የተጠራ አገልጋይ የእግዚአብሔር ቃል በደረሰበት ሁሉ የሰው ልጆች በመስበክ የእግዚአብሔርን ስራ ያስቀጥላል። እሱ ደረሰ ማለት ወንጌል ስራ ነው የሚሰብከው። ከ11 እስከ 15 ይላል። በደረሰበት ቦታ ሁሉ ንግግር የለውም። ጳውሎስ እሱን ያደረገ በደረሰበት ከተማ ሁሉ ምን ያደርግ ነበር? ወንጌልን ቢወገር ቢባረር ቢከበር ተቀባይነት ቢያገኝ ባያገኝ እሱ ምንድነው? በደረሰበት ስፍራ ላይ ወንጌል ሐዋርያ ሆኖ ሐዋርያ ወንጌል አይሰብክም፣ መሪዎችን ብቻ ነው ያሰለጠነው የሚሉ ሰዎች አሉ። ሐዋርያነትን እንደ ሹመት የሚመለከቱ ሰዎች አሉ። ሐዋርያነት ሸክም ነው። ከእግዚአብሔር ትልቅ ሪስፖንሲቢሊቲ መውሰድ ነው። እሱም የወንጌል አገልግሎት ነው። የትኛውም ስጦታ ደቀ መዝሙር ማድረግና ወንጌል ስራን ካላካተተ አገልግሎት አይደለም። ጳውሎስ በደረሰበት ስፍራ ምን ያደርግ ነው? ወንጌል ይሰብካል፣ ክርስቶስን ይሰብካል። ሌላ ስብከት የለው። የዳኑትን ቁጭ አድርጎ ደግሞ ያስተምር፣ ደቀ መዝሙር ያደርጋል፣ ያሰለጥናል፣ ከዛ ያሰማራል። ታስ ሚኒስትሪ እሱን አገልግሎት። ስለዚህ እግዚአብሔር ስራ እንደዛ በማድረግ የሚያስቀጥል ሰው ነው። ኑና እርዱን በተባሉበትና በደረሰበት ከተማ የሚሰብክበትን ስፍራና ሰው ለማግኘት ቀናትና በትዕግስት መጠበቅ ግድ ነበረበት። ጳውሎስ ይገርምኛል። ጳውሎስ እዚህ ከተማ ውስጥ እንደሚታየው ጥሩምባ ይዞ በደረሰበት ከተማ ላይ ኢየሱስ ያድናል ዳናችሁ ምናምን በፍጹም የሚያገለግልና የሚሰማቸው የተቀመጡ ሰዎችን ይፈልጋል። አንድ ከተማ ውስጥ ገብቶ ሳምንታትን ጉባኤ እየፈለጉ ከሰዎች ጋር የሚገናኙበት ቦታና ቁጭ አድርጎ የሚያስተምሩበትን ቦታ እየፈለጉ ምን ይሆኑ ነበር ይላል? ይዞሩ ነበር። ከተማ ውስጥ ሰው የለም፣ መንገድ ላይ ሰው የለም፣ አልሰበኩም። ነገር ግን የሰበኩትን ሰው ነገ ሰጥተው የሚሄዱትና ደቀ መዛሙርት የሚያደርጉ ቤተክርስቲያን የምትመሰረትበት ሴቲንግ ነበር የሚፈልጉት። ኢነር ሰርክል የሆኑ አስኳል የሆኑ ነገ አገልግሎቱን እሱ ሲሄድ የሚያስቀጥሉ ሰዎች የሚሰበሰቡበትን ስፍራ ሲዞሩ አንድ እሑድ ላይ ያንን በዚህ ስፍራ ላይ አግኝተው ወንጌል ሰብከው በዛ ስፍራ ላይ ቤተክርስቲያን ተተከለች። ከተማ ከገቡ በኋላ የሚጠጡበትን፣ የሚበሉበትን፣ የሚዝናኑበትን ቦታ አይደለም ሲፈልጉ ነበር። ወንጌልን የሚናገሩበትን ስፍራ ነው ሲናገር የሚፈልጉ የነበሩትና በዛ አይነት መልክ የሚያስቀጥሉ ናቸው። እውነተኛ የተጠራ አገልጋይ የዲያብሎስን ሐሳብ በመለየት እና በመቃወም በማፍረስ የእግዚአብሔር ስራ ያስቀጥላል። ያቺ ሴትዮ ታውቃላችኋል። እና ሐዋርያ ጳውሎስ በከተማ ውስጥ በነበረበት ጊዜ እነዚህ ሰዎች የልዑል እግዚአብሔር ልጆች ናቸውና የሚናገሯቸውን ስሟቸዋል። አቤት ንግግሩ ሲያምር! የልዑል ልጆች ናቸው፣ የእግዚአብሔር መልእክተኞች ማለት ነው። ስህተት አለው? የሚናገሩትን ምን አድርጉ? ስሟቸው። ችግር አለው? ምን ነው ታዲያ ችግሩ? ምን ይመስላችኋል ችግሩ? ታዲያ እንደዚህ ከተናገረ ሀሹ ሰይጣኑም ወንጌሉን ሰበከልን እኛ ምን አገባን አላሉም? ነባቡስ አውረባው ሐዋርያ ጳውሎስ ምንም ሰይጣን ስለ እርሱና አገልግሎቱ ቢናገርም ጌታ ኢየሱስ ሰይጣን የልዑል የእግዚአብሔር ልጅ እንደሆነ በተናገረ ጊዜ የእርሱን ምስክርነት ባለመቀበል ዝም እንዲል እንዳዘዘው ሐዋርያ ጳውሎስም ምን አደረገ? ሐዋርያ ጳውሎስም የጌታን ፈለግ ተከትሎ የሰይጣንን ድምፅ በመለየት ባሪያቱን ለቆ እንዲወጣ በማድረግ ስራውን በማፍረስ የእግዚአብሔርን ስራ አስቀጠለ። ልማደኛ ነው ዲያብሎስ። ኢየሱስን እኮ ይሄ ያው እግዚአብሔር ልጅ ነው ብሏል አይደል? ዝጋ አንተ ምስክርነት ይለ አልፈልግም። ስለኔ የሚመሰክሩ ደቀ መዛሙርት አሉ። ይሄ አገልግሎት ለአንተ የተሰጠ አይደለም። ጳውሎስ ከኢየሱስ ነው የተማረው። አንዳንድ ጊዜ እንደሱ አይነት ምላስ የተሰጣችሁ ሰዎች አሉ፣ እግዚአብሔርን ሰዎች የሚያጣሉ። አንተ የተቀባህ የእግዚአብሔር ሰው፣ አንተ እዚህ ቤተክርስቲያን ላይ ባትኖር፣ አንተ እንደሱ አይነት ፈተና በጣም በተለይ በጌታ ልጆች የሆኑ ሰዎች እኔን ሞቅ አድርጎኛል። በዛን ዘመን ትንሽ ልቤ
ሐዋሳን በነበርኩ ጊዜ ልቤ ትንሽ ሰፋ ብሎ አንተ እግዚአብሔር ጌታ ያስነሳ በዚህ ዘመን በእነዚህ ሽማግሌዎች መንፈስ ቅዱስን በማይቀበሉ ሰዎች መካከል ይሏል። ሃሌሉያ ጌታ ይመስገን። ሰይጣን ነው እግዚአብሔር አይደለም። ስለኛ መመስከር ያለበት ማለት እግዚአብሔር እንጂ ሰይጣን ሞቅ የሚያደርግ ሰይጣን ነው። እግዚአብሔር አይደለም። እግዚአብሔር ሞቅ አንተ አይደለም። እግዚአብሔር ነው የሚያሰኝ። ጌታ ነው የሚያሰኝ። እቺ እኮ የሉል እግዚአብሔር ሰዎች ናቸውና ስሟቸው። ሌላ ሰው ቢሆን ጌታ ይባርክሽ ነው የሚለው። ጳውሎስ በጆሮ ሳይሆን በምኑ ነው የሚሰማው? በመንፈሱ። በጆሮ ብቻ አይደለም የሚሰማው። የእግዚአብሔር ሰው በምኑ ይሰማል? መንፈሱን ያዳምጣል። ምን ሆነበት ይላል? ደጋግማ ስታደርግ ደስተኛ ከመሆን ይልቅ ምን አደረገው? የድምፅ ፈጽሞ ምን አደረገው? አበሳጨው። ዳት ኢዚ ልዩነት ሆናችሁ። ብስጭት ስሜት ነው። አያችሁ፣ እግዚአብሔር ከውስጥ የእግዚአብሔርን ነገር በስሜቶቻችን እንኳን ሰንስ እንድናደርግ ያደርጋል። ተበሳጨ። ምን አበሳጨው? ጥሩ ቃል ነው። ነገር ግን የዛ ቃል ምንጭ እግዚአብሔር ሳይሆን ምንጩ ማን ነው? ሰይጣን። ሰው ከምን ምንጭ እንደሚያገለግል የትኛውን ተአምራት ስላያችሁ ብቻ ጌታ እዛ ቦታ ላይ አላት። ነገር ግን የዛ ስራ፣ የዛ አገልግሎት፣ የዛ ማህበር፣ የዛ መደራጀት ምንጩ ሶርሱ ማን ነው የሚለው ጥያቄ መጠየቅ። የዛ ጊዜ መንፈስ ቅዱስ ከኔ አይደለም ይላቸዋል። ከማን ነው? ከእንትና አይደለም። አንዳንድ ጊዜ ከተማውን የሚያውቁ አገልግሎቶችን አጋጥሟቸው አያውቁ? ከተማ ሞቅ የሚያደርጉ አንድ ጊዜ ስማቸው ገኖ ሰማይ ላይ ደርሶ እግዚአብሔር ከተማውን አሰባት፣ ሰዎቹ ዳኑ። እግዚአብሔር በቃ አስነሳ። ማስነሳትና ማስቀመጥ በእግዚአብሔር ዘንድ የለም። መጥራት ነው ያለው። አሜን። እኔ ቃላት ወደዛ አስነሳ እንትና አስነስቷል፣ እንትና አስነስቷል፣ እዛ ብር። ከዛ በኋላ ከሳምንትና ከወር በኋላ ስማቸው የለም። ሊቆጥርላችሁ ይችላል። ኢትዮጵያን ይታደጋሉ የተባሉ አገልጋዮች ናቸው የተባሉ ከተሜ አራዳዎች ዛሬ የለም። እግዚአብሔርን ያስነስቷቸዋል፣ ቀብቷቸዋል። ከከተማ ወደ ከተማ ሐዋሳ ላይ አስነስቷል፣ አዲስ አበባ ወስዷቸዋል የተባሉ ፋራዎችም የሉም። አራዳዎች ይከተሉ የለም። እግዚአብሔር ያይና ምን ያደርጋል? አብሮ የሄደ ሰው ገለባ አፍሮ ተከናንፎ አንዳንዴ በልቶ ቀርቶ ቆዳው አጥንቱን ይዞ ወደ ቤት ይመለስና ይደበቃል። ብዙ የተደበቁ ሰዎች አሉ። 40-30 ዓመት ከጌታ ጋር ኖረው የጌታ ነገር ያልተረዱ ሕፃናት ተነስተው ሆይ ሲሉ እነሱን ይዞ ሲያራግቡ የነበሩት እነዛን ሚሊዮነሮች እና ቢሊዮነር አድርገው እነሱ ወደ ቤታቸው ባዶ እጃቸውን የተመለሱ በጣም በርካታ ሰዎች። ተረጋጉ ሰዎች። የእግዚአብሔርን ነገር አዳም ጥሩ የመሰለ ሁሉ የእግዚአብሔር አይደለም። ትናንትና ነው ማለት መልካም ቃል ሁሉ ከእግዚአብሔር ዘንድ አይደለም። መልካም ቃል ከእኛም ጭምር ነው። በተግባር ላይ የሚውለው የእግዚአብሔሩ ነው። ስለዚህ ሐዋርያ ጳውሎስ ይህን ሲያደርግ እንመለከታለን። ሌላው እውነተኛ የተጠራ አገልጋይ መከራንና ስደትን በትዕግስትና በፈቃደኝነት በመቀበል የእግዚአብሔርን ስራ ያስቀጥላል። ጳውሎስም እንደዛ ነው ያደረገው። ስለዚህ ነግሬያቸዋለሁ። ከዚህ ተነጋግረናል። ትዕግስት፣ መከራ ሁሉ አንድ ጊዜ ኮሌጅ ላይ ያለው እኔ መጽሔቶች ላይ ጽፋለሁ። መጽሔቶች ላይ ብዙ ጽሁፎችን ያወጣለሁና አንድ ጽሁፍ ጻፍኩ። መከራና ወንጌል የአንድ ሳንቲም ገጽታ ሁለት ገጽታዎች ናቸው የሚል ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ያስተማረውን ጻፍኩኝ አንድ መጽሔት ላይና አንድ አራዳ አገልጋይ ነበር። አራዳ እና እዛ ቤተክርስቲያን እንገናኛለን። እዛ ትምህርት ቤት ያለን ትምህርት ቤት ቡድን ነው ያለው። ቡድን ነው የሚገቡት። እዛ ወደ ኢንግሊዝ ሲመጡ ይመጣሉ። ሁሉም እዛ ቦታ ላይ ስለሚገናኝ ይመጣል። ሃሌሉያ አለኝ። ምን ሆነሃል ዛሬ አልኩት። ሃሌሉያ ጌታ መከራን የሚሰብኩ ወንድሞችን እንኳን አስነስቶልናል። እኔን እኮ ነው የፎገረኝ። ምክንያቱም ወንጌልና መከራ
መከራ ስብከት አያስፈልገውም። ክርስቶስን ከሰበክ መከራ ቤት ይመጣል። አንተ ግን ክርስቶስን ስለማትሰብክ ከመከራ ጋር ምን እየሆንክ ትሄዳለህ? እየተላለፍክ ትሄዳለህ። እዚህ ሀገር መጥቶ አንድ ጊዜ አንተ ዘመዶች ጋር ሄዳለሁ አለ። ባንሳ ነው የመጣው። አንተ ደግሞ ምን ነው አልኩት። ኪሴ ጎሏል አለ። ምን ነው ታዲያ? አሁን በጋ ስለሆነ ዘመዶች ቡና ሸጠው ገንዘብ ስለሚኖራቸው ሄጄ ሰብሰብ አድርጌ እመጣለሁ። ምን ታደርጋለህ ሄጄ አልኩት። ከረባት አለውና እቺን ከረባቴን አለ እንደዚህ ያድርጌ ጎንበስ ብዬ እቺ የነካሳ ሁሉ ይፈወሳል። ከረባቱን እንዲያርጉ ብዬ ሰብሰብ አድርጌ እመጣለሁ። ጠብቂኝ አለ። መጣ አደረገ። ብዙ ብር ይዞ ነው የመጣው። እኔ ነው የሚጫወቱባቸው ከተሜዎች። ከአዲስ አበባ የመጣ አገልጋይ መንፈሱም ከአዲስ አበባ፣ ጨውም ከአዲስ አበባ፣ ማዳበሪያውም ከአዲስ አበባ ከመጣ አይታችኋል። ማስታወቂያ ሲነገር ከአዲስ አበባ የመጣ አገልጋይ እዚህ መድረክ ላይ ስለሚሰብክ ደርሳችሁ መቼ ድረሱ። ከአዲስ አበባ አዲስ አበባ የብዙ ነገር ምንጭ ነው። ከአዲስ አበባ ሳይሆን አሜሪካ ነው። አንዳንዶቹ እዚህ መስጊድ ላይ ንስሐ ግቡ እግዚአብሔር ከእናንተ ጋር ነው የሚሉ ሰዎች ምን እንደሚሰሩ ታውቃላችሁ? ሚስት እያፋቱ መዘምራንን እና ፓስተሮችን ከአዲስ አበባ እየመጡ እጅ ጭነው የሚያጋቡ ነው። ስማቸውን ቢጠራ አንዳንዶቻ ፌንት ስለምታደርጉ ደንግጣችሁ እግዚአብሔርን የነካው መስሏችሁ ስማቸውን ቢጠራ ማለት ነው። ወይ ድንጋይ ስለሚተወረወሩብኝ ይቅር። መከራን የማይታገስ ከመከራ እየተሽለከለከ የሚሄድ በዚህ በየዋህ መካከል በተለይ በደቡብ ኢትዮጵያ ውስጥ በቀላሉ ሀብታም መሆን የሚቻልበት እግዚአብሔር ይርዳል። ጨርሳለሁ። ትንሽ ነው የቀረኝ። እውነተኛ የተጠራ አገልጋይ ሌላውን መለያ በተሰጠው ሕይወት ኃይል የሚያገለግል ነው። ይሄንን ባላነሳ ይሻላል፣ ሌላ ጊዜ ያደርጋለሁ። እዚህ ጋር ይሄ ራሱን የቻለ ሌላ የሕይወት ኃይልን በሚመለከት ጉዳይ ስለሆነ እዛ ላይ ያበቃል። እንግዲህ የተጠራ ሰው ሕይወት ይህንን ይመስላል። የተጠራ ሰው አስቀጣይ ሰው በእነዚህ ነጥቦች የምናውቀው ይሆናልና ትምህርቶቹ የሚያልቁ ስላይደሉ እግዚአብሔር ወደፊት ሁኔታዎችን ያመቻችልናል። በእነዛ ሁኔታዎች ጌታን እያገለገልን እያደገን እንቆያለንና በትዕግስት በተከታታይ እነዚህን 5 ቀናቶች መጥታችሁ ጌታን ለመስማት ፈቃደኞች እና የተሰጣችሁ በመሆናችሁ እግዚአብሔር ይባርካችሁ። አሜን። እግዚአብሔር ጸጋ በእናንተ ላይ አሜን።